የሮሜን መጽሐፍ ነው እየተማማርን ያለነው። እግዚአብሔር ረድቶን ምዕራፍ 10 ላይ ነው ያለነው። ባለፈው ሳምንት የነበራችሁ እንደምታስታውሱት ምዕራፍ 10 ቁጥር ስንት ላይ ነበር ያቆምነው? ከአንድ እስከ ስንት ነው ያየነው? እስከ 4 አይደለም? ከአንድ እስከ 4 የምዕራፉን የመጀመሪያ ሴክሽን ነበር ለማየት የሞከርነው። እንግዲህ በእነኚህ 4 ቁጥሮች ውስጥ ጳውሎስ ለእስራኤል ይጸልያል አይደል? እግዚአብሔርን ይለምንላቸዋል። ያ ብቻ ደግሞ አይደለም፣ ይመሰክርላቸዋል። ስለ ቅንዓታቸው ይመሰክራል። ይሄ ቅንዓታቸውን ግን ደግሞ ኮሜንት ያደርገዋል አይደል? ያለ እውቀት ነው የሚቀኑት፣ እውቀት ላይ የተመሰረተ ቅናት አይደለም ያላቸው ብሎ ይናገራል። ቁጥር 3 ላይ ደግሞ የእግዚአብሔርን ጽድቅ እንደማያውቁም ይመሰክርባቸዋል። የእግዚአብሔርን ጽድቅ አያውቁም፣ የራሳቸውን ጽድቅ ደግሞ ማቆም ይፈልጋሉ። ለእግዚአብሔር ጽድቅ ደግሞ እንደማይገዙ ነበር የነገረን። እነዚህን ነገሮች ካብራራና ካስረዳ በኋላ ቁጥር 4 ላይ መግለጫ ነው የሚያስቀምጥልን። ምንድነው መግለጫው? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ ምንድነው? የሕግ ፍጻሜ ነው ይላል። እንግዲህ ዛሬ ደግሞ ቀጥለን በምንማማረው ከቁጥር 5 ጀምሮ እስከ ቁጥር 10 ባለው ክፍል ውስጥ ይሄን ቁጥር 4 ላይ ያስቀመጠውን ቴዎሎጂካል አሰርሽን የሚያብራራበትና ደግሞ አይሁዳውያን ከምዕራፍ 1 እስከ ምዕራፍ 8 ያስተማረውን በእምነት የመጽደቅ አስተምህሮ በእነሱ አውድ አግባብ ባለው መልኩ ልብ እንዲሉ ዳግም እየተመለሰ የሚያብራራበት ነው። ከቁጥር 5 ጀምሮ ያለውን እናነባለን እስከ ቁጥር 10። ሮሜ ምዕራፍ 10 ቁጥር 5 እስከ ቁጥር 10። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እንግዲህ ምዕራፉን ባለፈው ሳምንት በአውትላይን ስንሰራለት የመጀመሪያ ክፍል ያደረግነው ከቁጥር 1 እስከ ቁጥር 4 ያለውን ነው። በሁለተኛ ደረጃ ደግሞ ከቁጥር 5 እስከ ቁጥር 10 ያለው። እንግዲህ ጳውሎስ ሮሜ ምዕራፍ 10ን የሚጀምረው እስራኤላውያን ስለ እግዚአብሔር ጽድቅ ያላቸውን ወይም በቀደሙት 8 ምዕራፎች ውስጥ ማዕከል አድርጎ ያስተማረውን ያብራራውን ስለ እግዚአብሔር ጽድቅ ያላቸውን የተሳሳተ አረዳድ እየሞገተ ልክ እንዳልሆነ እያስረዳ ነው ምዕራፉን የሚጀምረው ማለት ነው። ቁጥር 3 ላይ ሁለት አይነት ጽድቅ ነው የነገረን አይደለም? እስራኤላውያን ከራሳቸው በሆነ ጥረት ሕጉን በመጠበቅ በስራ ሊያቆሙት የፈለጉት ጽድቅ አለ። ደግሞ በወንጌል የተገለጠ ከምዕራፍ 1 እስከ ምዕራፍ 8 የተብራራ ሰው በእምነት ብቻ አክሰስ ሊያደርገው የተገባ ጽድቅ አለ፣ የእግዚአብሔር ጽድቅ የሚባል። ሁለቱን ነበር እያሳየን የመጣው ከላይ ባሉት ቁጥሮች ውስጥ ነው። በዚህ ክፍል ውስጥ ደግሞ አሁን ባነበብነው በዚህ ክፍል ውስጥ ደግሞ ሁለት ሀሳቦችን በንጽጽር እያስቀመጠ የእግዚአብሔርን ጽድቅ ይበልጥ ያብራራልናል። ሁለት ሀሳቦች አሉ። እነኚህም ሁለት ሀሳቦች ያሉት ቁጥር 5 እና ቁጥር 6 ላይ ነው። ቁጥር 5ን ካያችሁት ከሕግ የሆነ ጽድቅ ይላል አይደለም? አንድ ጎራ ነው፣ አንድ ስፍራ ልንሰጠው ይገባል። ቁጥር 6 ላይ ደግሞ ከምን የሆነ ጽድቅ? ከእምነት የሆነ ጽድቅ። ስለዚህ ሁለት አይነት ጽድቅ አለ በዚህ በጳውሎስ ማብራሪያ ውስጥ። ከሕግ የሆነ ጽድቅ አለ፣ ከእምነት የሆነ ጽድቅ አለ። በ8ቱ ምዕራፎች ውስጥ እንደተማረ ሰው ደግሞ በወንጌል የተገለጠው ስንት ጽድቅ ነው? አንድ ጽድቅ ነው። ያ በወንጌል የተገለጠው ጽድቅ ደግሞ የማ ጽድቅ ነው? የእግዚአብሔር ጽድቅ ነው። ምን ማለት እንደሆነ ደግሞ ዘርዝረን ተምረናል። ይሄ በወንጌል የተገለጠው የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በምን የሚሰራ ነው በሉት? በእምነት የሚሰራ ነው ብሎናል አይደለም? ሮሜ ምዕራፍ 1 ቁጥር 16 እና 17 ላይ። አሁን ግን
ከሕግ የሆነ ጽድቅ አለ የሚል ግሩፕ አለ በሮም ቤተክርስቲያን ውስጥ። ጳውሎስ ደግሞ እንዳስተማረን ከእምነት የሆነ ጽድቅ አለ፣ የቅዱሳት መጽሐፍት ምስክርነት የሚያጅበው ሰው በእምነት ሊያገኘው የተገባ ጽድቅ ማለት ነው። እነዚህ ሁለቱ ቁጥር 5 እና ቁጥር 6 ላይ ያሉት ሁለቱ ሐሳቦች አንዱን የእግዚአብሔርን ጽድቅ አስመልክቶ በእስራኤላውያንና በጳውሎስ መካከል ያሉ ልዩነቶች ናቸው። ግልጽ ነው አይደለም? እስራኤላውያን በወንጌል የተገለጠውን እስካሁን እየተማማርን የመጣነውን ጽድቅ ሲያዩት ከሕግ የሆነ ጽድቅ ነው የሚሉት፣ ወይም ሕጉን በመጠበቅ ሰው የሚያገኘው ነው። በእግዚአብሔር ፊት ያለው ሕጋዊና ትክክለኛ ግንኙነት አንድ ሰው በስራ ሕግን በመጠበቅ የሚቀዳጀው እንጂ እንደነ ጳውሎስ እንደሚሉት አይደለም ብለው ነው የሚረዱት። እንደዛ ነው መነጽራቸው። ጳውሎስ ደግሞ የለም ለሚያምን ሁሉ ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ። ሰው ይሄንን በወንጌል የተገለጠውን የእግዚአብሔርን ጽድቅ የራሱ ሊያደርገው የሚችለው ሊጸድቅ የሚችለው በምንድን ነው? በእምነት ነው። ስለዚህ እነዚህ ሁለት ሐሳቦች ሁለት ጎራዎች አላቸው። አያችሁ፣ ከላይ እንዳስተምህሮ ይለያያሉ፣ ከሕግ የሆነ ጽድቅ ከእምነት የሆነ ጽድቅ። እታች ደግሞ እንደ ተከታይ እንደ ጎራ ይለያያሉ፣ እስራኤላውያን ደግሞ አሕዛብ እያለ ወደኛም ዘመን ይመጣል ማለት ነው። ኦኬ፣ ልናስተውለው የሚገባ ነገር አለ። ሮሜ 10 ውስጥ ጳውሎስ እየመለሰ ያለውን መሰረታዊ ጥያቄ ወይም እያጠነጠነ ያለውን ማዕከላዊ ጉዳይ ለይተን ማውጣት አለብን። ያም ጉዳይ ምንድን ነው? ከምዕራፍ 1 እስከ ምዕራፍ 8 ባስተማርከው በእግዚአብሔር የማዳን ዕቅድ ውስጥ በእግዚአብሔር አዲሱ ሕዝብ ውስጥ በእምነት አማካኝነት ወደ እግዚአብሔር መንግሥት በተቀላቀለው ሕዝብ ውስጥ የእስራኤል ስፍራ የቱ ጋር ነው ያለው? ወይም ደግሞ በርካታ እስራኤላውያን ለምንድን ነው የአዲሱ የእግዚአብሔር ሕዝብ አባል ያልሆኑት? ለምንድን ነው ያልተካተቱት? ምክንያቱ ምንድን ነው? እነኛ ሁሉ ምዕራፍ 9 ላይ የጠቀስናቸው ፕሪቪሌጆች የነሱ ሆነው እነርሱ ግን ልክ እንደ አሕዛብ እንደ ሌሎቹም ከዚህ ከእግዚአብሔር ጸጋ የወጡበት ምክንያት ምንድን ነው የሚለውን ጥያቄ እያብራራ ነው ያለው ማለት ነው። በዚህ ምዕራፍ ውስጥ እስራኤላውያን እግዚአብሔር ፈልጉኝ ታገኙኛላችሁ ብሎ ባዘጋጀላቸው መንገድና አቅጣጫ ሊፈልጉት አልወደዱ። እግዚአብሔርን እነሱ ፈልገው ማግኘት የፈለጉት ራሳቸው ተስማምተው በቀደዱት መንገድ ነው ማለት ነው። ከእንደዚህ አይነቱ ቅጥፈት ጌታ ይጠብቀን። እግዚአብሔር አምላካችን የሚገኝ አምላክ ነው። እንድናገኘው ደግሞ የሚፈልገው እኛ በፈለግነው መንገድ አይደለም፣ እሱ ባዘጋጀው መንገድ ብቻ። መንገዱ በሩ ደግሞ 3ም አይደለም 10ም አይደለም፣ አንድ ነው። እርሱም ማን ነው? መድኃኒታችን ኢየሱስ ክርስቶስ። በተጨማሪ እነኚህ ሰዎች የቅዱሳት መጽሐፍትን የድነት አስተምህሮ ነገረ ድነት ወደዚያ አሽቀንጥረው ጥለው የራሳቸውን የድነት አስተምህሮ ጽፈዋል፣ ገንብተዋል። ድነትን ስትጠይቋቸው ሰው እንዴት እንደሚጸድቅ፣ እንዴት ከእግዚአብሔር ጋር እንደሚታረቅ፣ በሰውና በእግዚአብሔር መካከል ያለው ኃጢአት እንዴት እንደሚወገድ የሚሰሩት የራሳቸው ትንታኔ ያላቸው እንደ ቃሉ ያልሆነ ማለት ነው። አንድ አማኝ ከነዚህ ሰዎች መማር ያለበት በድነት አስተምህሮ ከተሳሳተ በሁሉም የክርስትና አስተምህሮቶች ላይ ይስታል ማለት ነው። ለዚህ ነው መጽሐፋችን ከዘፍጥረት እስከ ራእይ እግዚአብሔር አምላካችን ምንም እንኳን ዘላለማዊ ቢሆን፣ ምንም እንኳን ሁሉን ቻይ አምላክ ቢሆን፣ ብዙ ነገር ያደረገን ቢሆን አንድ ጉዳይ ላይ ነው ታሪኮች ሁሉ መጥተው የሚጠመጠሙት፣ እርሱም የእግዚአብሔር የማዳን ታሪክ ላይ ነው። ስለዚህ ሰው ነገረ ድነቱ ላይ መሳሳት የለበትም። ለኤፌሶን ሰዎች ጳውሎስ ክፉ የሆነውናል የሰይጣንን ሽንገላ ተቃወሙ ዘንድ የእግዚአብሔርን የጦር ዕቃ ልበሱ ብሎ አንድ ሮማዊ ወታደር የሚለብሳቸውን የጦር ዕቃዎች በሙሉ ያስወልቀውና መንፈሳዊ ትርጉም ይሰጠዋል። ለምሳሌ የምንን የራስ ቁር ይላል። አያችሁ፣ የድነትን አይደለም። ሰው ጭንቅላቱ ከተመታ ሌሎች አካላቶቹ በሙሉ ይጠቃሉ ማለት የድነትን ራስ ቁር። ስለዚህ ድነታችን ላይ እንዳንሳሳት እግዚአብሔር ይጠብቃል። ድነት ላይ መሳሳት የለባችሁ። የዳናችሁበት መሰረታዊ አስተምህሮ ላይ የስህተት ዘር መግባት የለበትም። እዚያ ጋር እጅግ በጣም ጥንቃቄ ያስፈልጋል ማለት። አይሁዳውያን በሃይማኖታዊ ስርዓታቸው ጥሩ ናቸው። ሕጉ ሚለውን በማድረግ ጥሩ ናቸው። በጣም ጠንቃቆች ናቸው። እግዚአብሔርን በተቻላቸው መጠን
በህይወታቸው ሴቲንግ ውስጥ ይከቱታል። በመንገድም ላይ በስራም ቦታ በሁሉም ማህበራዊ ጉዳዮቻቸው ላይ የእግዚአብሔር ቴስት አለ። ነገር ግን መዳንን አስመልክቶ በዚህ ሁሉ ውስጥ መጽደቅን አስመልክቶ አደገኛ የሆነ ስህተትን ተሳስተዋል። ለዚህ ነው ማርቲን ሉተር በእምነት የመጽደቅን አስተምሮ አስመልክቶ ወይም እግዚአብሔር አበራልኝ የሚለው እርሱ በዚህ በሮሜ መጽሐፍ ውስጥ በ8ቱ ምዕራፎች ውስጥ በተለይ ምዕራፍ 1 ቁጥር 16 እና 17 ላይ የበራለትን በእምነት የመጽደቅ አስተምሮን አስመልክቶ ምንድን ያለው? ይሄ አስተምሮ ከዚህ በፊት መግቢያው ላይ ብየዋለሁ። በእምነት የመጽደቅ አስተምሮ ክብርት ቤተክርስቲያን ተተክላ የምትቆምበት ወይም ደግሞ የምትፈጠፈጥበት የምትከሰከስበት ነው። ከያዟት ጸንታ እንድትቆም ከሚያደርጓት መሰረታዊ የክርስትና አስተምሮቶች ውስጥ አንዱ ይሄ ነው ብሏል። ጳውሎስ በዚህ ክፍል ውስጥ በአንድ በኩል ይሄ ጽድቅ የሚባለውን የእግዚአብሔርን ጽድቅ ከሕግ አንጻር ምን እንደሚመስል ይነግራቸዋል። ከሕግ አንጻር በሁለተኛ በኩል ደግሞ ይሄው ጽድቅ ከወንጌል አንጻር፣ ከእምነት አንጻር፣ ከክርስቶስ አንጻር፣ ከመስቀሉ ስራ አንጻር ምን እንደሚመስል ያብራራላቸዋል ማለት። ስለዚህ ለተወሰነ ለኛ እንደ ክለሳም ነው ሊሆንልን የሚችለው ከ1 እስከ 8 በዝርዝር ስላየ ነው። ከዛ በተጨማሪ ደግሞ አይሁዳውያን እንዴት እንደሳቱም እንድንረዳ ያግዘናል ማለት ነው። ቀጥታ ወደ ቁጥር 5 እንሂድ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ነው የሚለው። ቁጥር 5 በግሪክ ጋር ብሎ ነው የሚጀምረው። ምክንያቱም እንደማለት ነው። ይሄ ማለት ቁጥር 5 ላይ ካለው ከቁጥር 4 የሥነ መለኮት መግለጫ ጋር የተያያዘ ነው ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና የሚለውን ይሄንን መግለጫ ጳውሎስ ከቁጥር 5 ጀምሮ ማብራራት ፈልጓል ማለት ነው። ምን ማለት እንደሆነ አይሁዳውያን ሊቀበሉት ያልቻሉት የወንጌላዊው ክርስትና መርሆ የሆነው ነገር ይሄ ነው። የሚያምኑ ሁሉ አይሁድም ሆነ አሕዛብ ሆነ፣ ጨዋ ሆነ ባሪያ ሆነ፣ የተማረ ሆነ ያልተማረ ሆነ፣ ማንም ይሁን ከየትም ወገን ይምጣ ከየትም ሰፈር ይምጣ የእግዚአብሔርን ጽድቅ እንዴት ነው ማግኘት የሚችለው? በእምነት ነው። ጽድቅ በምን ይገኛል? በእምነት ነው የሚገኘው። ለምን ከተባለ ክርስቶስ የሕግ ፍጻሜ ነው የሚል እጅግ በጣም የታጨቀ ሎድድ የሆነ የማዳን ትምህርትን ነው ቁጥር 4 ላይ ላውንች ያደረገላቸው። እሱን አሁን ከቁጥር 5 ጀምሮ ማብራራት ጀምሯል። ጥያቄ እንጠይቅ ቁጥር 5 በደንብ እንዲገባል። አንደኛው የቱ ጋር ነው ሙሴ ይህን ያለው? ምክንያቱም ሙሴ ብሎ አይደል የሚጀምረው? ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል ነው የሚለው። የቱ ጋር ነው የተጻፈው ነው። ሁለተኛውና በጣም ልንመራመርበት የሚገባው ጥያቄ ደግሞ ሕጉን የሚያደርገው ሰው እንዴት ይሆናል ነው የተባለ ያለው። በሕይወት ይኖራል ነው የተባለው። ምን ማለት ነው ነው? ሕጉን የሚያደርግ ሰው በሕይወት ይኖራል ማለት ምን ማለት ነው? የመጀመሪያው ነገር እስራኤላውያን በሶስት ነገሮች መካከል ያለውን ግንኙነትና ልዩነት አልተረዱትም። በሕጉ በስራና በመጽደቅ መካከል እነኚህ ሶስቱ አንደኛ በግላቸው ምን ማለት ናቸው? ሁለተኛ ቅደም ተከተላዊ ፍሰታቸው እንደ እግዚአብሔር ቃል ሲቀመጥ እንዴት ነው የሚቀመጠው? አንዱ ከአንዱ ሲቀድማል ይከተላል የሚለውም በሚገባ አያውቁትም። ይሄንን ለማስረዳት አማራጭ የለውም። ሕግ ሲጠቀስ የሚነሳውን ሰው ነው ያነሳላቸው ሙሴ። ቀጥታ ከሕግ መጽሐፍ ይጠቅስላቸዋል ማለት ነው። ይሄ ሮሜ ምዕራፍ 10 ቁጥር 5 ላይ ጳውሎስ የጠቀሰው ዘሌዋውያን ምዕራፍ 18 ቁጥር 5 ላይ ነው የሚገኘው። ዘሌዋውያን 18:5 ላይ ምን ይላል? የሚሰራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ እኔ እግዚአብሔር ነኝ ይላል። ይህን ያለው ማን ነው? ዘሌዋውያን 18:5 ላይ እየተናገረ ያለው አካል ማን ነው? እግዚአብሔር ነው እንጂ ሙሴ አይደለም። ነገር ግን ለጳውሎስም ለተደራሲያኑም ሙሴ እንዲህ ብሏል ብሎ የሚጠቀመው አባባል አይረብሻቸውም። ምክንያቱም ሙሴንና ሕጉን ለይተው አያስቡም። በዚህ ውስጥም ሌላ የሆነ የተሳሳተ አረዳድ አይፈጥሩም። ሌላው ለምሳሌ ዘዳግም ምዕራፍ 4 ቁጥር 1 ላይ ተመሳሳይ አይነት ነገር ተጽፏል በብሉይ ኪዳን። አሁንም እስራኤል ሆይ እንድታደርጓቸው፣ እንድትተገብሯቸው፣ እንድትጠብቋቸው፣ እንድትሰሯቸው በሕይወትም እንድትኖሩ
አያችሁ የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ ይላል። በሕይወት እንድትኖሩ ትእዛዜን ጠብቁ ሕጉን ጠብቁ ሚል ሌላም አለ። ከዘሌዋውያን ምዕራፍ 18 ቁጥር 5 ውጭ ነህምያ 9:29 ላይ አለ። ሰውም ባደረገው ጊዜ ይላል፣ ሰውም በተገበረው ጊዜ፣ ሰውም በሰራው ጊዜ፣ በጠበቀው ጊዜ በሕይወት የሚኖርበትን ፍርድህን ተላለፉ። ስለዚህ ትእዛዚቱ፣ ፍርዱ፣ ሕጉ ሰው ሲጠብቀው በሕይወት እንደሚኖር ነው እነኚህ ጥቅሶች የሚያስረዱን። ሕዝቅኤል 20 ቁጥር 11 ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሥርዓቴንም ሰጠኋቸው ይላል። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሰው ጥያቄ እናንሳ። የሚያደርገው ሰው በእርሱ በሕይወት እንዲኖር ሙሴ ጽፏል ማለት ምን ማለት ነው? የት እንደተጻፈ አየን። ዘሌዋውያን 18 ላይ ብቻ አይደለም፣ በሌሎች የብሉይ ኪዳን መጽሐፍት ውስጥም ተመሳሳይ ንግግርን እግዚአብሔር ደጋግሞ ይናገራል። ሕጉን አስመልክቶ ትእዛዙን አስመልክቶ የሚጠብቀው ሰው በሕይወት ይኖራል የሚል ግልጽ የሆነ ትእዛዝ አለ፣ ምክር አለ። ምን ማለት ነው? አዲስ መደበኛ ትርጉም እነዚህን የሚፈጽም ሰው ይላል። እንግዲህ የተሰነዱትን በቁጥር የሚታወቁትን በተለያዩ የብሉይ ኪዳን መጽሐፍቶች ቶራ ውስጥ የተበተኑትን አጠቃላዩን ትእዛዛት ሰብስቦ ማሰብ ይቻላል። በጥቅል ደግሞ የብሉይ ኪዳን መጽሐፍትን እንዳለ ማሰብ ይቻላል። እነዚህን የሚፈጽም እነዚህን የሚተገብር ሰው በእነርሱ ይኖራል የሚለው ምን ማለት ነው? በሁለት መልኩ ልንረዳው እንችላለን፣ ወይም ሁለት ትርጉም ሊኖረው ይችላል። ይሄ በጣም አስፈላጊ ነው። ጽድቅ በስራ ነው ከሚሉ ሰዎች ጋራ ክርክር ስንገጥም እንደዚህ ያሉ ጥቅሶች ከተነሱ በሚገባ መረዳት ስላለብን፣ አንዱና የመጀመሪያው በሕይወት ይኖራል የሚለው ከፀሐይ በታች ከመሬት በላይ ያለውን ሕይወት ነው። በዚህ ምድር ላይ ያለውን ሕይወት ነው። ፓርቲኩላርሊ ደግሞ ከአምላኩ ከእግዚአብሔር ጋር ያለውን ግንኙነት ነው። ሁለተኛው ደግሞ የዘላለም ሕይወትን ነው። ምናልባትም ከሮሜ ምዕራፍ 10 ቁጥር 5 አውድ ጋር የሚገናኘው የዘሌዋውያን 18 5ቱ ፍታቴ የዘላለም ሕይወት ወደሚለው ያጋደለ ይመስላል። እሱም በዝርዝር እናየዋለን። የሚያደርገው ሰው በእርሱ በሕይወት ይኖራል ማለት ሕጉን በመጠበቅ ሰው የዘላለም ሕይወት ያገኛል ማለት ነው እንዴ? በጭራሽ። ይሄ እንዳልሆነ ከበቂ በላይ የብሉይ ኪዳን ማስረጃዎችን ጠቅሶ በተለይ ምዕራፍ 2 ምዕራፍ 4 ሕጉን በተመለከተ አስረድቶናል። ሕጉን በመጠበቅ ትእዛዚቱን በመፈጸም የምንቀዳጀው አይደለም፣ የዘላለም ሕይወት አይደለም እንዴ? በስራ የሚመጣ እንዳልሆነ እናውቃለን። በብሉይ ኪዳን ሕጉን ስለጠበቀ ሕጉ ትእዛዙ የሚለውን ነገር ሁሉ ስለጠበቀ የጸደቀ ሰው የለም። በስራ ስለጸደቁ ሰዎች ማስረጃ በብሉይ ኪዳን ውስጥ ልናገኝ አንችልም። ድሮም ሆነ አሁንም በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር ሰዎችን ሲያጸድቅ በምንድን ነው የሚያጸድቀው ብሎናል። በ8ቱ ምዕራፎች ውስጥ በእምነት ነው። ይህንም በሚገባ አስረድቶናል። ዘሌዋውያን ምዕራፍ 18 ቁጥር 5 እግዚአብሔር እስራኤላውያንን ከእርሱ በረከትን ከፈለጉ፣ ልብ አድርጉ፣ በረከት ከፈለጉ፣ በተስፋይቱ ምድር በሰላም መዝለቅ ከፈለጉ፣ ከእግዚአብሔር ጋር ባላቸው በሁሉም ግንኙነቶች በኪዳኑም በተስፋ ቃሉም በበረከቶቹም ያላቸውን ግንኙነት ጠብቀው መኖር ከፈለጉ፣ በረከቱን መብላት ከፈለጉ የሚላቸው መጠበቅ እንዳለባቸው፣ አለበለዚያ ግን እንደሚሰበሩ እንደሚሞቱ የሚያስጠነቅቅበት ነው። ዘሌዋውያን ምዕራፍ 18 እነዚህን ነገሮች ጠብቁ፣ በሕይወት ትኖራላችሁ። እምላችሁን አድርጉ፣ በረከቴን ጠብቃለሁ። እማዛችሁን ፈጽሙ፣ ያልኩትን አደርጋለሁ። እማዛችሁን የማታደርጉ ከሆነ ግን እሰብራችኋለሁ፣ አጠፋችኋለሁ በሚል አይነት ኃይለ ቃል ሕዝቡ የሚገራበት ነው። ይሄ ነው የመጀመሪያው እንግዲህ የዘሌዋውያኑ አውደገብ የሆነው አረዳዳችን ማለት ነው። ሁለተኛው ምናልባት ወደ ሮሜ 10 ቁጥር 5 የሚወስደን ደግሞ አተረጓጎም ሎጂካሊ ስፒኪንግ ዝም ብለን ካሰብነው አንድ ሰው ሕጉ የሚለውን 100% አንዲትም ነጥብ ሳትቀር 100% ከፈጸመ ወይም የሕጉን የጽድቅ ስታንዳርድ ካሟላ የዘላለምን ሕይወት ያገኛል። አይደለም እንዴ? ይሄ የሚጨቃጨቅ የለም። ሕጉ ከመጀመሪያ እስከ መጨረሻ በጥቅልም በዝርዝርም የሚያዛቸውን ትእዛዛት 100% አንድ ሰው ከጠበቀ ወይም ሕጉ ከአንድ ሰው የሚፈልገውን
የጽድቅ ዲማንድ አንድ ግለሰብ ማሟላት ከቻለ መጽደቅን እንደ መብቱ ሄዶ ክሌም ማድረግ ይችላል። ጠብቅ ያለው አድርግ ያለው ብሎ አብርሃም በምን ጸድቆ ቢሆን? በስራ ጸድቆ ቢሆን፣ ጠብቆ የታዘዘውን ትእዛዝ ሁሉንም ፈጽሞ ጸድቆ ቢሆን ምን አለው? የሚመካበት አለው። በሌላ ቋንቋ በል እንግዲህ አጽድቀኝ፣ ግዴታህ እኮ ነው፣ ምንም ኃጢአት አልተገኘብኝም፣ ያዘዝከንን ትእዛዛት በሙሉ ፈጽሜያቸዋለሁ ብሎ እንደ መብት ክሌም ማድረግ ይችላል። ይሄንን ሎጂካሊ እንረዳለን። እውነታው ግን መሬት ላይ ያለው ሐቅ ግን ሕጉ ስጋ ለባሽ የሚጠብቀው አይደለም። ፍጹም ስለሆነ ደግሞ የሰው ልጅ ደካማ ስለሆነ ሕጉን ሊጠብቅ አይችልም ነው። ሕጉ ደግሞ አሁን ትኩረታችሁን ፈልግ። ሕጉ የንግግር ቅድስናችሁን፣ ከሰዎች ጋር ባላችሁ ግንኙነቶች ውስጥ የተግባር ቅድስናችሁን፣ የሥራ ቅድስናችሁን ብቻ አይደለም የሚፈልገው፣ በውስጣችሁ ያለውን የሐሳባችሁንም ቅድስና ይፈልጋል። በዚህ ደረጃ ስትሪክት ነው ሕጉ። ግልጽ ነው አይደለም? ርኅራኄ አያውቅም። በሌላ ቋንቋ አይ እንደው ዝም ብሎ ይዋሻል እንጂ በሌላ ነገር እኮ ጥሩ ነው እናሳልፎ አይልም ሕግ። ግልጽ ነው። አይ ንግግሩ ጥሩ ነው፣ ተግባሩ ደስ ይላል ደግሞ ብለን ለዚያ ሰው ብንመሰክርለት አረ ማታ ማታ የሚያስበውን ተው ነው። አልገባችሁም? እሺ እንዲህ ብለን እናስብ። ጭንቅላታችሁ ውስጥ ብሬናችሁ ውስጥ የምታስቡትን ነገር በሙሉ በትልቅ ሞንታርቦ የሚያስጮህ የሆነ ዲቫይስ ብንገጥምለት ትገዛላችሁ? ቢጮ የምታስቡት ሁሉ ቢወጣ ማለት ነው። ቢወጣ በለዛውም በሞንታርቦ ቢወጣ ከቤተሰብ ጋር በሰላም ትኖራላችሁ? ከጓደኞቻችሁ ጋር ድጋሜ ያገኟችኋል? ቸርች መሰብሰብ ምንችል ይመስልሃል? አቤት ምሕረቱ! እውነት አይደል? ደብቆን እኮ ነው እንጂ በጣም ከባድ ነው። አሁን ገባችኋል ትርጉሙ? ሕግ እንደዚህ ነው፣ ሐራቃለሁ ነው የሚለው። ገብቷችኋል? ስለዚህ ሰው ፍጹም አይደለም። ሕጉ ደግሞ መርህ ስለሆነ፣ ሰነድ ስለሆነ፣ የእግዚአብሔርን የጽድቅ ዲማንድ የሚያስረዳ የጽድቅ ሰባኪ ስለሆነ፣ በጽድቅ ላይ የማይደራደር አብሶሉት ስለሆነ ማንም ስጋ ለባሽ ሊጠብቀው አይችልም። ስለ ሕጉ ይህን ያህል ካወራን ደግሞ ስለ ሰው ስናወራስ ሁሉ ምንድን ነው? ኃጢአተኛ ነው፣ ጻድቅ የለም አይደል እንዴ የተባለው? ስለዚህ ሕጉ የተጻፈው ገና ሲፈጠሩም ከኃጢአት በታች ሆነው ለተፈጠሩ ሰዎች ነው የተጻፈው እንጂ ለጻድቃን አይደለም የተጻፈው። በምንም አይነት ካልኩሌሽን ሕጉን በመጠበቅ ሰው ሊጸድቅ አይችልም። ሮሜ 3:20 ትዝ ይላችኋል። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ያዕቆብ 2:10 ሕግን ሁሉ የሚጠብቅ ይላል። እንደው ይሁንላችሁ ብሎ እኮ ነው ያዕቆብ። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል በስንቱ በደለኛ ይሆናል? በሁሉ በደለኛ ይሆናል። ሮሜ 9:31 እና 32 እዚህ ይላችኋል። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ። ጽድቅን እንዴት ፈለጉት እስራኤላውያን? በስራ ፈለጉት። ገላትያ 2:21 የእግዚአብሔርን ጸጋ አላቃልልም፣ ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ስለዚህ በስራ ምን አይገኝም ነው? ጽድቅ አይገኝም ነው። እስራኤላውያን የሕጉን መጽሐፍ በትክክል ቢተረጉሙት ወይም ሕጉ የማን ጣት ነው የጻፈው ብለናል? የእግዚአብሔር ጣት አይደለም? በልኩ በስርዓቱ ቢተረጉሙት ሕጉ ሕይወት ወደሚገኝበት፣ ሰው ከእግዚአብሔር ጋር ሊታረቅ ወደሚችልበት ወደ ክርስቶስ ነበር የሚያመራቸው። ይህን ደግሞ ሮሜ 3:21 ላይ ነግሮናል። አሁን ግን በሕግና አይደለም በነቢያት ምን የሆነለት የተመሰከረለት የማጽድቅ የእግዚአብሔር ጽድቅ እንዴት ተገልጧል? ያለ ሕግ ተገልጧል። በመጠበቅ አይደለም፣ በእምነት ሆኖ ተገልጧል። ማኒፌስት አድርጓል። ሕጉን በራሳቸው መንገድ ባይተረጉሙት፣ ሕጉ ላይ ባይጨምሩ፣ ከሕጉም ባይቀንሱ፣ እግዚአብሔር ሕጉን ሲሰጣቸው
የሰጠበትን ሰበበ ድርጊት ኢንቴንሽኑን ሁሉ አውቀው በዚያ ልክ ቢተረጉሙት ሕጉ ወደ ማን ይመራቸዋል? ወደ ክርስቶስ ይመራቸዋል። ይሄ ምን ያስረዳናል? ምንም እንኳ በወንጌል የተገለጠው የእግዚአብሔር ጽድቅ አክሰስ የሚደረገው በእምነት ቢሆንም ሕጉን ግን አንሽርም። ሕጉን ጠል አንሆንም፣ ጸረ ሕግ አንሆንም። ሕጉ የማስራ ነው፣ የእግዚአብሔር ስጦታ ነው። እግዚአብሔር የረከሰ ስጦታ የለውም። እግዚአብሔር እኛ በክሪቲካል ማይንዳችን መዝነን ምናንቋሽሽበት ስጦታ የለውም። ስጦታዎቹ ሁሉ ትክክልና የተባረኩ ናቸው ማለት ነው። ሕጉ ሰውን በወንጌል ወደ ተገለጠው በእምነት ወደ ሆነው ጽድቅ የሚያደርስ ነው እንጂ በራሱ ሰውን የሚያጸድቅ አይደለም። ስለዚህ እንደ ሚዜ ሆኖ እንደ ኬር ጊቨር እንደ ረዳት ሆኖ ወደ ክርስቶስ ይወስዳቸው ነበረ። ይሄም ነበር አንዱ ኢንቴንሽን። እነሱ ግን ወዴትም እንዲወስዳቸው አልፈለጉም። ሕጉን አንተን እንጠብቃለን፣ አንተ ደግሞ አጽድቀን አይነት የተሳሳተ ልምምድ ውስጥ ነው የገቡት። ቁጥር 5 ምንድን ነው የሚነግረን? እግዚአብሔር ለሙሴ ተናግሮታል አይደለም? ሕጉን የሚያደርግ ሰው በእርሱ በሕይወት ይኖራል ተብሎ ተጽፏል። በምን አይነት አተረጓጎም ነው? ከፀሐይ በታች ከመሬት በላይ ከእግዚአብሔር ጋር ባላቸው ግንኙነት ሕጉ የሚለውን ቢጠብቁ በረከቱን ይካፈላሉ፣ ካልሆነ ይሰብራቸዋል። ሌላው ደግሞ በአመክንዮ ውስጥ ሆነንም ከተረጎም ነው ሕጉ የሚለውን ሁሉ የጠበቀ ሰው ጽድቁን ምን ማድረግ ይችላል ብለናል? ክሌም ማድረግ ይችላል። ለምንድነው ቁጥር 5 ላይ ይሄንን የሕግ አረዳድ ማስገባት ያስፈለገው? አያችሁ ቁጥር 4 ላይ ምን ብሏል? የሚያምን ሁሉ ይጸድቁ ዘንድ አይደለም? ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ ነው። እንዴ ሙሴ እንዲህ ብሎ የለ እንዴ? ኦፍኮርስ ብሏል። እናንተ ቀድማችሁ ኮት ከምታደርጉልኝ እኔ ራሴ ኮት ላደርግላችሁ። ማንም ሰው ሊጠብቀው አይችልም፣ ፍጹም ነው። ይሄን ደግሞ በ8 ምዕራፍ አስረድቻችኋለሁ። አሁን ግን አዲሱን የእኛን የሐዋርያቶቹን ትምህርት እናንተ ማትቀበሉትን ልጀምርላችሁ ይላል ቁጥር 6 ላይ። ከእምነት የሆነ ጽድቅ ግን ይላል። አያችሁ፣ ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን ይላል? በልብህ ማን ወደ ሰማይ ይወጣል አትበል። ይህ ማንን ለማውረድ ነው? ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት። እንግዲህ ሁለት አይነት ቋንቋዎች ተፈጥረውልናል። ቁጥር 5 ላይ ሙሴ ምን አይነትን ጽድቅ ነገረን ነው የሚለው? ከሕግ የሆነውን ጽድቅ አይደለም? እሱን ስም በደንብ ያዙት። አሁን ቁጥር 6 ላይ ደግሞ ኮንትራሪ ቱ ዚስ ሌላ ነገር እየነገረን ነው። ከምን የሆነ ጽድቅ? ከእምነት የሆነ ጽድቅ። ስለዚህ ከሕግ የሆነ ጽድቅ ስንል ሕጉን በመጠበቅ ሰው በሕይወት ይኖራል አይደለም? ችግር የለብንም። አይ በሕይወት ብቻ አይደለም የዘላለምንም ሕይወት ያገኛል ደግሞ ካልን እነ ያዕቆብን የት እናደርጋቸው? በአንዱ ከተሳሳትክ በሁሉ በደለኛ ነህ ስለሚል፣ ስለዚህ ሃይፖቴቲካሊ እንዲህ እናስብ። ሕጉ የሚለው 100% አንድ ሰው ከጠበቀ ኦፍኮርስ የዘላለምን ሕይወት ያገኛል። ኤኒዌይስ ከሕግ ስለሆነው ጽድቅ እንዲህ ተብሎ ተጽፏል። ከእምነት የሆነው ጽድቅ ደግሞ ሌላ ነገር እያወራን ነው። ምንድን ነው የሚለን? ከእምነት የሆነው ጽድቅ በልብ ማን ወደ ሰማይ ይወጣል አትበል። አያችሁ ግን ብሎ ነው ቁጥር 6 የሚጀምረው። ሌላ ይሄ እናንተ ያላችሁ ከሕጉ ጋር በተያያዘ ሕጉን ስራንና መጽደቅን አስመልክቶ የፈጠራችሁት የተዛባ ቅኝት ነው። ሌላ ትክክለኛ የሆነውን ቅኝት ልንገራችሁ። ከእምነት የሆነ ጽድቅ አሁን እኛ የምንሰብከው 8ቱ ምዕራፍ ውስጥ ያስተማርኩትን እርሱ ግን ብሎ ነው የሚጀምር ያለው። ከቁጥር 5 የተለየን ጽድቅ ነው አይደል? አንስቶ በንጽጽር እያስረዳቸው ነው ያለው። ስለዚህ ሁለት ነገርን እያነጻጸርን ነው ከዚህ በኋላ ያሉትን ቁጥሮች እንድንማማር ምጋብዛችሁ። ከሕግ የሆነ ጽድቅ፣ ከእምነት የሆነ ጽድቅ የሚለው በሌላ ቋንቋ አንድ ነው ያለው የእግዚአብሔር ጽድቅ አይደለም። ሁለት አይነት ጽድቅ የለም፣ አንድ ጽድቅ ነው ያለው። ግን ሁለት አይነት መንገዶች ተፈጥረዋል፣ ወይም ሁለት አይነት አቅጣጫዎች ተቀምጠዋል። አንደኛው አቅጣጫ ሕጉን በመጠበቅ ነው፣ በስራ ነው የሚል ነው። ሁለተኛው አቅጣጫ አይደለም፣ በእምነት ነው፣ ክርስቶስ የሰራውን በማመን ነው የሚል ነው። ስለዚህ ጳውሎስ አንድ ጎራ አለ፣ አይሁዳውያን በሌላ ጎራ አሉ። አንድ ትምህርት፣ አንድ እግዚአብሔር፣ አንድ የጸጋ አሰራር፣ ሁለት የተለያዩ ትምህርቶች፣ አንዱ አጋንንታዊ፣ አንዱ እግዚአብሔራዊ ነው። ትምህርት እንደዚህ ነው። ከእግዚአብሔር አቅጣጫን የማሳት አቅም አለው። እግዚአብሔር ይርዳ።
ፊልጵስዩስ ምዕራፍ 3 ቁጥር 6 ላይ ጳውሎስ ለፊልጵስዩስ ሰዎች ይሄንኑ አሁን ሮሜ ምዕራፍ 10 ቁጥር 5 ላይ የተጠቀመውን አይነት ቋንቋ ተጠቅሞ ከሕግ ስለሚገኝ ጽድቅ ይናገራል። ፊልጵስዩስ ምዕራፍ 3 ቁጥር 6 በሕግ ስለሚገኝ ጽድቅ ብትጠይቁ ይላል። በምን ስለሚገኝ ጽድቅ? በሕግ። አያችሁ፣ ስለ ራሱ ፓስት ፕሮፋይል እየነገራቸው ነው። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩኝ፣ ወይም ሕጉ የሚያዘንን ነገር በማድረግ ምተጋ ሰው ነበርኩ፣ በሃይማኖታዊ ስርዓቶች እምታማ አልነበርኩም እያለን ነው። ስለ አንደኛው የጽድቅ አረዳድ እየነገረ ነው። ቀድሞ ስለነበረበት ከደማስቆው ኤክስፒሪየንስ በፊት እንደ አንድ ዚሎት፣ እንደ አንድ ቀናኢ ፈሪሳዊ ይከተሉ የነበረውን የጽድቅ አቅጣጫ ነው መልሶ የሚያስታውሳቸው ለፊልጵስዩስ ሰዎች። እዚሁ ሮሜ 9:30 ላይ ደግሞ ጽድቅን ያልተከተሉት አሕዛብ ይላል ጽድቅን አገኙ፣ እነርሱ ግን ከእምነት የሆነ ጽድቅ ነው ይላል። ይህንኑ አረፍተ ነገር ደግሞ ይጠቀማል። አሁን አሕዛብ አባታቸው አብርሃም ያልሆነ፣ ቤተ መቅደስ የሌላቸው፣ አምላካቸው እግዚአብሔር መሃላቸው ያልደኮነ፣ ነቢያት ከነርሱ ያልሆኑ፣ ክርስቶስ በስጋ ከነሱ የዘር ሐረግ የማይሳብላቸው አሕዛብ ያልፈለጉትን ያልሮጡለትን ጽድቅ አገኙ። ይሄም ደግሞ ያገኙት ከምን የሆነ ጽድቅ ነው? ከእምነት የሆነ ጽድቅ ነው። እንደኔ እንደ ድሮ ህይወቴ አሁንም ደግሞ በዚህ መልእክቴ እንደማይቀበሉኝ እንደ አይሁዳውያን አይነት ሰዎች ደግሞ ከምን የሆነውን ጽድቅ ነው የሚፈልጉት? ሁለቱ ተስለውላችኋል አይደለም? እሱ በጣም አስፈላጊ ስለሆነ ነው። በአዲሱ መደበኛ ትርጉም አጻጻፍ ከሆነ ቁጥር 6ም ቁጥር 7ም በውስጣቸው ትምህርተ ጥቅስ ውስጥ የገባ ቃል አላቸው። የድሮ የ1954 እትም እሱን አይጠቀምም። ስለዚህ ወደ አዲሱ መደበኛ ትርጉም ሄዳችሁ ቁጥር 6 እና 7ን ብታዩ በትምህርተ ጥቅስ ውስጥ የገቡ አሉ። ይሄ ማለት ከብሉይ ኪዳን የተጠቀሱ ጥቅሶች አሉ ቁጥር 6 እና ቁጥር 7 ላይ ማለት ነው። ጳውሎስ ከብሉይ ኪዳን የወሰደው ለነዚህ ለሁለት ቁጥሮች ቁጥር 6ም ቁጥር 7ም ፕላስ ደግሞ ቁጥር 8ም ለነዚህ ለሶስት ቁጥሮች ከብሉይ ኪዳን የወሰደው ጥቅስ ዘዳግም ምዕራፍ 30 ከቁጥር 12 እስከ ቁጥር 14 ነው። ስለዚህ ሮሜ ምዕራፍ 10 ከቁጥር 6 እስከ 8 ያለውን ለመረዳት ግዴታ ዘዳግም ምዕራፍ 30 ከቁጥር 12 እስከ 14 ያለውን ከፍተን ማየት አለብን። ምዕራፍ 30 ቁጥር 12 እሺ አንብብልን አብይ። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህሩ ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው። ስለዚህ ዘዳግምን አሁንም አልወጣም ከቶራ ይሄ ሰው አይደለም። ቅድም ዘሌዋውያንን የጠቀሰላቸው አያችሁ። የእግዚአብሔርን የማዳንን ስራ ለመረዳት ብሉይ ኪዳንም ይነበባል። አሜን። ገላጩማ ስለሆነ መንፈስ ቅዱስ ስለሆነ ቅድም ዘሌዋውያንን ነው፣ አሁን ደግሞ ዘዳግምን ነው። ዘዳግም 30 ከ12 እስከ 14 ያለውን፣ ሮሜ ምዕራፍ 10 ከ6 እስከ 8 ያለውን እነኝን አንድ ላይ እንስፋቸው። ለምሳሌ ቁጥር 6 ከዘዳግም 30 ቁጥር 12 ጋር፣ ቁጥር 6 ከ12 ጋር ነው አብሮ መሄደው። እዚህ 6 ምን ይላል? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ዘዳግም 30 12 ደግሞ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም ይላል። ስለዚህ የሚቀራረበው ቁጥር 6 ከቁጥር 12 ጋር ነው። ደግሞ ቁጥር 7 ከቁጥር 13 ጋር፣ ቁጥር 8 ከቁጥር 14 ጋር ማለት። ስለዚህ እያንዳንዱን በጥንቃቄ ለማየት እንሞክር። ትንሽ ለመረዳት የሚያስቸግር ቁጥር ስለሆኑ እነኚህ ሶስቱ ቁጥሮች። ወደ ቁጥር 6 እንምጣ። ከእምነት የሆነ ጽድቅ ግን እሱን አይተነዋል፣ በንጽጽር አስቀምጠናል። ከሕግ የሆነ ጽድቅ አለ፣ ከእምነት የሆነ ጽድቅ አለ። አሁን ከእምነት የሆነው ጽድቅ የሚለውን ወይም ከእምነት የሆነው ጽድቅ መዳንን አስመልክቶ ከእግዚአብሔር ጋር መታረቅን አስመልክቶ የሚሰጠው መመሪያ ልንገራችሁ ነው እያለን ያለው። ከሕግ የሆነው ጽድቅ የሰጠንን መመሪያ አይተናል፣ በሕይወት መኖር በሚለው አረዳድ ውስጥ ማለት ነው። አይሁድ ለመቀበል የቸገራቸውን ይሄ በእምነት የመጽደቅ አስተምሮ ነው እንግዲህ ጳውሎስ እያብራራ ያለው። ልብ አድርጉት፣ 8 ምዕራፍ ሙሉ አስተምሯቸዋል፣ አላረካቸውም፣ ወይም በሱ ሚዛን በቂ ሆኖ አላገኘውም።
አሕዛብ ነው በጣም የተጠራው። አሕዛብና የሰው ዘር አይደል የሚለው ከ1 እስከ 8 አሕዛብ የሰው ዘር የሚል ነው አብዛኛው ተደራሲ። እኛ ደግሞ የተለየንን ብለው ቁጭ ብለው ስለሚጠብቁ በቃ ከ1 እስከ 8 ከተነበበ በኋላ እንደ ሪፈረንስ ለአሕዛብ እንዳይጽፉት መልእክቱን እነሱንም እንደሚመለከታቸው ለማስረዳት ግዴታ እነዚህ ምዕራፎች ጨምሮልናል 9 10 11ን ማለት ነው። በእነዚህ ቁጥሮች ውስጥ ሁለት አስተምህሮቶች ናቸው በንጽጽር ቀርበው አንደኛውን በማስረጃ እየሞገተው ያለው። ምንድናቸው እነኚህ ሁለት አስተምህሮቶች? አንደኛው ከሕግ የሆነ ጽድቅ ወይም በስራ መጽደቅ የሚል ነው። ሁለተኛው ከእምነት የሆነ ጽድቅ ወይም በእምነት መጽደቅ የሚል ነው። ዛሬም ክርስትendom ውስጥ ክርስቲያን በሚባለው ጃንጥላ ስር በርካታ ቤተ እምነቶች ከሚሰነጣጠቁባቸው ወይም ልዩነት ከሚፈጥሩባቸው የድነት አስተምህሮቶች ውስጥ ዋናውና ማዕከላዊ ይሄ ነው። የተወሰኑ የክርስትና ጎራዎች ይመጡና አይ ሰው የሚጸድቀው በስራ ነው ይላሉ። ከሕግ የሆነውን ጽድቅ እንደ አይሁዳውያን ያቀነቅናሉ። ወንጌላዊው ክርስትና ወይም ተሐድሷዊው ክርስትና ደግሞ የለም የምንጸድቀው በእምነት ነው ይላል። ከእምነት የሆነውን ጽድቅ ያስተምራል። ሁለቱም ማስረጃ ይጠቅሳሉ። እነኚህ ሁለት ዶክትሪኖች ኮምፒት የሚያደርጉበት ክፍል መሆኑን ታሳቢ ማድረግ አለብን። በሕግ የሆነው ጽድቅ ወይም ከሕግ በሆነው ጽድቅ ውስጥ ሰው ጸድቅ ብሎ የሚሰራው ስራ አለ ማለት ነው አይደለም? ሰው በስራዬ ጸድቃለሁ ብሎ ያምናል። ስለዚህ ማዕከላዊው ነገር በዚህ ዶክትሪን ውስጥ ምንድነው? ስራ አይደለም? መስራት ማለት ነው። ከእምነት የሆነው ጽድቅ ግን የሚሰራው ስራ ሳይሆን ያለው በእምነት የሚቀበለው በእርሱ ምትክ ሌላ አካል ስለ እርሱ ሰርቶ የጨረሰው ስራ ነው ያለው። ግልጽ ነው አይደለም? ስለዚህ ይሄ በጣም ኤሌመንተሪ ይመስላል አይደለም? በጣም እኮ ኤሌመንተሪ ይመስላል። ማወቅ እንዴት ደስ እንደሚል በጣም ቀላል ነው ማወቅ እኮ። ግን እንደዚህ እናምናለን ወይ? በኋላ እንመጣበታለን። እናምናለን ወይ? እንደዛ ነው ወይ የምናምነው? በጣም እንደው በጌታ እንደሆናችሁ የሚሰማችሁ መች ነው? እንደ ዳንን ምናምን የሚሰማን ስንጸልይ አይደል? አዎ በቃ ስናገለግል ጌታን ከወንድሞች ጋር ጌታ ራስን ወስድ በቃ መንግስተ ሰማይ ኤኒታይም መምጣት ይችላል። አሜን። ኢየሱስ ኤኒታይም አይደል ምንለው? ኃጢአት ስንሰራ ስንወድቅ እዚህም እዛም ስንሆን እሳ እድን ይሁን አንልም እንላለን አለም። ምን እያልን ነው? በምንድን ነው የሚጸደቀው እያልን ነው? በስራ። ለሰው እንደ መስማት ጦስ የለም ታውቃላችሁ። ለሰው አትስሙ። አሜን። አንድ እጅ አሁን ይሄኔ እኮ አታፍሩም። ኦርቶዶክስን እያሰባችሁ በስራ ስራን የሚያስንቅ እምነት አለ አይደል? ስራን የተካኮ እምነት አለ እንደሚል ስራ እንጂ የሚል አይደለም። የተቀደሰን ቀን አይደለም የጸደቅ ነው። ለራሱ የቀደሰን ቀን ነው የጸደቅ ነው። አሜን። የለየን ቀን ነው። እንዳታምኑት ራሳችሁን ልላችሁ ነው። ይሄ እኮ በስራ መጽደቅ አላምንም፣ እኮ በእምነት ነው ምናምን እዚህ ጋር ይቀላል። ገብቷችኋል? ግን አይመስልም። ወደ መሬት ስንወርድ አይመስልም። ስንበድል በዛው ነው የምንጠፋው ወይስ ለንስሐ እንመጣለን? ኮንፊደንሳችን ከክርስትና ጋር በተያያዘ የተቀደስለታ አለ፣ ያልተቀደስለታ ደግሞ ከሌለ ምንን እያሰብን ነው ማለት? የእኛን ስራ እያሰብን ነው። አያችሁ፣ ከእግዚአብሔር ጋር ባለን ግንኙነት የእኛን ስራ መተካት የቻለው ኢየሱስ ነው። በሱ ስራ ነው የጸደቅ ነው። የእግዚአብሔር ስራ ይኸው ነው፣ እርሱም ልጁን ማመን ነው። አሜን። ሁሌ እሱ ላይ ጥገኛ እንድን ነው። ስለዚህ እንደው ቢደጋገምና በጣም ሲምፕል ቢመስላችሁ እንዳይሸውዳችሁ። ይሄ ኢንተሌክቹዋል ዲሰፕሽን ውስጥ እንዳንገባ ነው ለማሳሰብ ነው። ግልጽ ነው አይደለም? ገላትያ 3:11 ላይ ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው ይላል። ግልጽ መመሪያ እኮ ነው አይደለም? ግን እነሱ አይቀበሏቸውም። ሐዋርያቱንም የአዲስ ኪዳኑን መጽሐፍትም ስለማይቀበሉ ነው እንዲህ የተጻፈላቸው። ለምንቀበል ለኛ ግን ግልጽ ነው፣ ተጽፏል መመሪያው። ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም። ሕጉን አሁን በእምነት ሰርቼዋለሁ ይባላል እንዴ? ሕጉ አሁን እምነት እኮ ይዤ መጥቻለሁ አንተ እኮ በቃ ፐርፌክት እንደሆንክ ብትሉት ፐርሶኒፋይ እናርገውና እንደው ግለሰባዊ አድርገነው ሕጉን ማለት ነው። እምነት ሞልቼ እኮ ነው የመጣሁት። አትግደል፣ አትስረቅ፣ ምናምን አታመንዝር ምናምን የሚለውን ሆኖ አይ ቢሊቭ በቃ ሆኗል። በቃ የኔ ሆኗል። አልሰርቅም፣ አልገልም፣ አላመነዝርም እኔ አይ ቢሊቭ ብላችሁ ኮንፌስ ብታረጉ አምኛለሁ ብትላችሁ ሕጉ ያወራል እንዴ? ምን ሆኖ ነው የሚለው አይደለም? ታሟል ወይ ነው የሚላችሁ። ሕግ ፊት እምነት ሕጉ በእምነት ላይ አይደለም የሚመሰረተው። በምን ላይ ነው የተመሰረተው?
በስራ ነው። አትግደል ብያለሁ አይደል? አዎ እንዳትገድል። አታመንዝር አልኳለሁ፣ በቃ አታመንዝር። በሌላ ቋንቋ አይገባውም ሕጉ። ግልጽ ነው አይደለም? ለዚህ ነው ጳውሎስ ለገላትያ ሰዎች በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል ይላል። እንከተላቸዋለን እኮ በእነሱ አንጸድቅም። በትእዛዛቶቹ አይደለም የምንጸድቀው፣ ግን እንከተላቸዋለን። ለምንድን ነው የምንከተላቸው? እንጸድቅ ብለን አይደለም፣ ስለ ጸደቅን ነው የምንከተላቸው። ግልጽ ነው አይደለም? ይሄ ቅደም ተከተል ተፋልሷል በአይሁዳውያን ዘንድ። ሰው ቁጥር 6 በልብ ወደ ሰማይ ማን ይወጣል አትበል። ማን ወደ ሰማይ ይወጣል አትበል። ይሄን አረፍተ ነገር ቀድመን መረዳት አለብን። ኦፍ ኮርስ ዘዳግም 30 ላይ ተጠቅሷል አይደለም? ተጠቅሷል። የእሱንም አውድ እናየዋለን። በብሉይ ኪዳን ዘመን ግን የተለመደ አባባል ነው። ማን ወደ ሰማይ ይወጣል የሚለው ቃል አባባል ነው፣ ምሳሌያዊ አባባል ነው። ከሰው አቅም በላይ የሆነ ነገር ሰው ፈጽሞ ሊሰራው የማይችለውን ስራ ሊገልጹ ሲፈልጉ ከነሱ ጉልበት፣ ከነሱ ሰፈር፣ ከነሱ አቅም በላይ የሆነን ነገር ለመግለጽ ሲፈልጉ ማን ወደ ሰማይ ይወጣል ይላሉ። ርቀቱን ለማስረዳት ሲፈልጉ ነው ይህንን ቋንቋ የሚጠቀሙት። ስለዚህ ዘዳግም 30 ላይ እስራኤላውያን የከበዳቸውና ሰማይ የመውጣትን ያክል የራቃቸው ነገር ምንድን ነው? ዘዳግም 30 ላይ እንደ ራቃቸው ያሰቡት፣ ማን እዛ ድረስ ይሄድልናል? ይሄ እኮ ከኛ አቅም ውጭ ነው፣ ርቆን ነው ያለው ብለው እንደ ራቃቸው ያሰቡት ነገር ምንድን ነው? ዘዳግም 30 ላይ ከቁጥር 11 ጀምራችሁ ስታነቡ ዘዳግም 30 ይሄን ግልጽ ያደርግላችኋል። እኔ ዛሬ የማዝህ ይህች ትእዛዝ ይላል ከባድ አይደለችም። ትእዛዚቱ ከባድ አይደለችም። አንድ ከአንተም የራቀች አይደለችም። ስለዚህ ዘዳግም 30 ውስጥ እዚያ ኮንቴክስት ውስጥ ስንገባ ወደ ሰማይ ሄዶ ማን ያመጣልናል? የሰማይን ያህል ርቆናል ብሎ እስራኤል እንደ ራቀው አድርጎ እያሰበው ያለው ነገር ምኑን ነው? ትእዛዚቱን ነው አይደለም? አሁን ዘዳግም 30 ውስጥ እንሁን ለተወሰነ ጊዜ። ለዚህ ነው የራቀች አይደለችም፣ ከባድ አይደለችም፣ ካንተም የራቀች አይደለችም። ቁጥር 12 ላይ ሰምተን እናደርጋት ዘንድ ምን ሰምተን አይደለም እናደርጋት ዘንድ ስለ እኛ ልብ አድርጉ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል ሩቅ ነው እንዳትል፣ ከሰፈር የራቀ ነው እንዴት ሊሆን ይችላል? ሰምቼ እንዳደርገው እንደው ማን ነው ከሰማይ ከእግዚአብሔር ዙፋን ስር ከሱ መዛግብት አውጥቶ መጥቶ የሚነግረኝ እንዳትል፣ በሰማይ አይደለችም እንዳታመካኝ፣ ሩቅ ነው እንዳትል። ይሄንን ጠቅሶ ነው ጳውሎስ በልብህ ማን ወደ ሰማይ ይወጣል አትበል። ይሄንን ብሎ የሚለን ማን ነው? ከእምነት የሆነው ጽድቅ አይደለም እንዴ? ከእምነት የሆነው ጽድቅ በልብ ማን ወደ ሰማይ ይወጣል አትበል። ይህ ማንን ለማውረድ ነው? ክርስቶስን ለማውረድ። ምንድነው ጳውሎስ በዚህ ክፍል ውስጥ እያለን ያለው? ምንድነው የጳውሎስ ሙገታ? ቁጥር 4 ላይ ክርስቶስ የሕግ ፍጻሜ ነው ብሏቸዋል። ልብ አድርጉ አይደለም? አሁን እናንተ ስለሰራችሁ አይደለም የምትጸድቁት፣ ብንሰራው ያጸድቀናል የምትሉትን ሕግ ፉልፊል አድርጎታል፣ አጠናቆ ፈጽሞታል። ማ ኢየሱስ ክርስቶስ ብሎ ቁጥር 4 ላይ ነግሯቸዋል። የሚጸደቀው እንደናንተ እሳቤ ሕጉን በመጠበቅ ሳይሆን የሕጉ ፍጻሜ ሕጉ ከግብ እንዲደርስ ያደረገውን ክርስቶስን በማመን ነው። ምናልባት ይሄ ከእግዚአብሔር ጋር የምንታረቅበትን ክርስቶስ የሕግ ፍጻሜ ከሆነ የሚጸደቀው በእርሱ በማመን ከሆነ አሁን እርሱ የት አለ ብለው እንዳይጠይቁ ግልጽ ነው አይደለም? ምክንያቱም የርቀት የቦታ ትርጉም እንድንሰጥ የምንገደደው የዘዳግም 30 አረዳድ ነው። ግልጽ ነው አይደለም? ታዲያ እንዲህ ከሆነ ኦኬ፣ ዘዳግም 30 ውስጥ ሕጉ ነው የራቃቸው። አሁን ደግሞ የሕጉ ፍጻሜ የሆነው ኢየሱስ ክርስቶስ በእርሱ ከሆነ የምንጸድቀው፣ እርሱን አምነን ከሆነ ከአምላካችን ቁጣ የምንተርፈው፣ አሁን እርሱ የት አለ እንዳይሉ አምነን እንጸድቅበት ዘንድ እርሱ እዚህ የለም ማን ወደ ሰማይ ይወጣል እንዳይሉ መልስ እየሰጣቸው። በሌላ ቋንቋ ዘዳግም 30 ላይ ርቆናል ያላችሁት የእግዚአብሔር ስጦታ የሆነው ርቆናል ያላችሁት ያ ሕግ ሰምተነው እናደርገው ያላችሁት ያ ሕግ እርሱን ደግሞ ለማግኘት ወደ ሰማይ እንዳልወጣችሁ ሁሉ ቅርባችሁ ነው፣ እነሆ በአፋችሁና በልባችሁ ነው ብሏቸዋል አይደለም?
እንዳላችሁ ሁሉ ክርስቶስ ኢየሱስም ትድኑበት ዘንድ ትጸድቁበት ዘንድ ከኃጢአት ቁጣ ተተርፉበት ዘንድ ኦልሬዲ ከሰማይ ወርዷል። ስለዚህ እርሱን ፍለጋ ወደ ሰማይ መውጣት አይጠበቅባችሁም ነው። መጥቷል ኢየሱስ። ወደ ሰማይ መሄድ አይጠበቅባችሁም። አባት ልጁን ወደ ምድር ልኮታል። ሰው ለመጽደቅ ከእግዚአብሔር ጋር ለመታረቅ ወደ ሰማይ መውጣት አይጠበቅበትም። ራሱ እግዚአብሔር ሰው ሆኖ ከሰማይ ወርዷልና ነው። ክብር ለስሙ ይሁን። መውጣት አይጠበቅባችሁም። ስለዚህ ሕጉ እንደራቃችሁ እንደተረዳችሁት ሁሉ ያኔ በሙሴ ዘመን ወደ ሰማይ ወርዶ ማን ያመጣልናል ሰምተን እንታዘዘው ዘንድ እንዳላችሁት ሁሉ አሁንም እዚህ ምዕራፎች ውስጥ የገለጥኩላችሁን የሕግ ፍጻሜ የሆነውን ኢየሱስ ክርስቶስን እንጸድቅበት ዘንድ ማን ከሰማይ ያወርዳል እንዳትሉ ነው። ሄዶ ማን ያመጣልናል? እኛን ወክሎ ሄዶ ከሰማይ ማን ያመጣዋል እንድንበት ዘንድ ብላችሁ ማመካኛ እንዳታቀርቡ። ኢየሱስ ክርስቶስ ኦልሬዲ ከሰማይ ወርዷል። ይሄ ማንን ለማውረድ ነው ይላል? ክርስቶስን ለማውረድ ነው። እና ኦልሬዲ ምን ሆኗል ነው? ወርዶላችኋል። ለማውረድ እንደመሄድ ነው። በጣም ብዙ ነገር በውስጡ አለ። ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ አይደል የሚለው? ጸጋንና እውነትን ተሞልቶ በእኛ አደረ ነው እያላቸው ያለ። ከሰማይ መምጣቱ ብቻ ሳይሆን ወደ ሰማይ ተመልሶ ደግሞ ማረጉም እናንተን ወክሎ የሰራው የማዳን ስራ ነው። ቁጥር 6 እነዚህን ሁሉ እውነታዎች ያስተጋባል። በኋላ ሁሉንም ስንጨርሳቸው ግልጽ የሆነ ምስል ይፈጠርላቸዋል። ኤንዌስ ዘዳግም 30:12 መሰረት አድርጎ ሮሜ 10:6 ላይ ምንድን ነው እያስተማረን ያለው? እንግዲህ አሁን አልራቃችሁም፣ ከእምነት የሆነው ጽድቅ እንዲህ ይላችኋል፣ እንዲህ ያስተምራችኋል። ወደ ሰማይ ማን ይወጣል አትበል። ለምን? ክርስቶስን ለማውረድ ነው። እና ክርስቶስ ኦልሬዲ ምን ሆኗል? ትጸድቅ ዘንድ ወርዷል ነው። ቁጥር 7 ወይም ይላል ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው ይላል። ይሄ ደግሞ ዘዳግም 30 ቁጥር ስንት ላይ ነው ያለው ብለናል? 13 ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም ይላል። በእርግጥ ጳውሎስ ሮሜ 6:7 ላይ ባህር የሚለውን የዘዳግም ቃል ሳይሆን የተጠቀመው ጥልቅ የሚለውን ነው አይደለም እንዴ? ስለዚህ ከክርስቶስ ጋር ስለተያያዘ ለክርስቶስ ጥልቅ ምን እንደሆነ ለእኛ ገልጽ ነው። እርሱም መቃብር ነው። ልክ እንዲሁ ማን ስለ ኃጢአቴ ወይም በኃጢአቴ ላይ ከሚመጣ ከእግዚአብሔር ቁጣ ሞቶ ማን ያድነኛል እንዳትል ክርስቶስ ስለ ኃጢአተኞች ምን ሆኗል? ሞቷል። ስለዚህ ማን ወደ ጥልቅ ይወርዳል? አያችሁ፣ እነሱ ከእምነት የሆነውንም ጽድቅ በስራ ቅኝት ነው የሚረዱት። ግልጽ ነው አይደል? እሺ ጳውሎስ ከሕግ የሆነው ጽድቅ አይሆንም አልከን። ሰው በስራ አይጸድቅም። ተው ነው። በእምነት እንድንጸድቅ አይደል የምትፈልገው? አዎ። በማን መን? በክርስቶስ ኢየሱስ። እርሱን ከሰማይ ማን ያወርድልናል? ወርዷል። በማን መን? በክርስቶስ ኢየሱስ። ማን ወደ ጥልቅ ይወርድልናል? ስለ በደላችን ወርዷል። ክብር ለስሙ ይሁን። በሁለቱም ውስጥ ጌታ እናንተ ትድኑ ዘንድ መስራት ያለበትን ስራ ሰርቷል። ስለ መተላለፋችሁ የእግዚአብሔር በግ ነፍሱን ሰውቷል። ስለ ኃጢአተኞች ራሱን ቤዛ አድርጎ ሰጥቷል ነው። ሮሜ 6:10 መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ብሎ አስተምሮናል። አይደለም እንዴ? ስለዚህ የክርስቶስን መውጣት እና የክርስቶስን መውረድ ከመዳን አንጻር በእነኚህ ሁለት ቁጥሮች ውስጥ ስንተረጎም ኦፍኮርስ ኢየሱስ ከሰማይ ወርዶልናል፣ ደግሞም ወደ ሰማይ አርጎልናል። ደግሞም ስለ በደላችን ተላልፎ ተሰጥቶ ሞታችንም ሞቶ ወደ ጥልቅም ወርዷል። ከጥልቁም ደግሞ በትንሣኤ ኃይል ተነስቷል። በእነኚህ ሁለት ቁጥሮች ውስጥ የጌታችንን መወለድ፣ ስራውንና ሕይወቱን፣ መሞቱን፣ መነሳቱን እንዲሁም ማረጉን የሚያስታውሱ ነገሮችን ነው በእነዚህ ሁለት ቁጥሮች ጳውሎስ ይነግርላቸው። ስለዚህ እነዚህ ዲቴይሎች ውስጥ ገብታችሁ የምትለፉት ልፋት የለም። ስለ እናንተ ኢየሱስ አድርጓል። ለምን? ቁጥር 4 ላይ ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ ነው ብለናል። እና ወደ ሰማይ አትፈልጉት፣ ወደ ጥልቅም አትፈልጉት። ቁጥር 8
እንዲህ ይላል አይደል የሚለው ቁጥር 8 ቀርቦ በአፍህ በልብህ አለ ይላል። ወደዛ ከመሄዳችን በፊት ስለዚህ አንድ ሰው ለመዳን ወደ ሰማይ መውጣትም ወደ ጥልቅ መውረድም አይጠበቅበትም። ወይም ጸድቅ ብሎ የሚሰራው የትኛውም ስራ ከእርሱ ዲማንድ አይደረግም። ኦሬዲ በማ ተሰርቷል ነው መልእክቱ፣ በክርስቶስ ኢየሱስ ተሰርቷል ነው። ቀጣዩ ጥያቄ ከእምነት የሆነው ጽድቅ ይሄ ከእምነት የሆነው ጽድቅ ድነትን ፍለጋ ወደ ሰማይ ማን ይሄድልኛል አትበል። ስርየትን ለማግኘት ወደ ጥልቅ ወደ መቃብር ማን ይወርድልኛል አትበል የሚል ከሆነ ይሄንን የሚለው ማን ነው? ከእምነት የሆነው ጽድቅ ግን አይደል የሚለው። እንዲህ የሚል ከሆነ ታዲያ ይህ ያለ ስራ የሚገኘው ጽድቅ የት ነው ያለው ነው ጥያቄውን ማስጨረስ አለብን አይደለም። ወደ ሰማይ ማልሄድ ከሆነ ፍለጋ ወደ ጥልቅ ወደ መቃብርም መውረድ ከሌለብኝ ጽድቅ ብዬ የት ነው ታዲያ ያለው? አንደኛው ጥያቄ እሱ ነው። ሌላው የሰማዩም ካለቀ ስሙኝ፣ የሰማዩም ካለቀ ማውረድ የማይጠበቅብኝ ከሆነ በዘዳግሙ ኦሪየንቴሽን ወደ መቃብርም መውረድ የማይጠበቅብኝ ከሆነ የጥልቁም ከተጠናቀቀ ይህንን ጽድቅ ታዲያ ለመቀበል ከኔ ምን ሊጠበቅ ነው? የቀረ ነገር አለው አይደለም? ሁሉን ነገር እሱ ጨርሶት ከሆነ እነኚህን ሁለት መሰረታዊ ጥያቄዎች ጳውሎስ ቁጥር 8 እና 9 ላይ ይመልሳቸዋል። ወደ ቁጥር 8 እንሂድ። ነገር ግን ምን ይላል? በአፍህ አይደል በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የምን ቃል ነው? የእምነት ቃል ነው ይላል። ኦኬ። ነገር ግን ምን ይላል? ቁጥር 6 እና 7 ላይ ከእምነት የሆነው ጽድቅ የማይላቸውን ነገሮች ነው አለ የነገረን። ወይም አትበል አይደል ያለን፣ ወደ ሰማይ አትበል፣ ወደ ጥልቅ አትበል። አሁን ደግሞ ቁጥር 8 ላይ ከእምነት የሆነው ጽድቅ ይላል እየተባለ ነው። ምንድን ነው የሚለው? ከእምነት የሆነው ጽድቅ ወይም እንድንረዳው የሚፈልገው ነገርን ይነግረናል። ከእምነት የሆነው ጽድቅ እንድናስተውለው የፈለገውን ነገር ይነግረናል። ይህ ያለ ስራ የሚገኘው ይህ አልቆ የተቀመጠው ጽድቅ የት ነው ያለው ብለን ጥያቄ የምንጠይቀው ቢሆን መልስ ይሰጠናል። በአፍህ በልብህም ሆኖ ቀርቦልሃል። ይሄ ደግሞ ዘዳግም 30 ቁጥር 14 ላይ ነው አይደል ያለው። ወደ ዘዳግም 30 ቁጥር 14 እንሂድ። ነገር ግን እንግዲህ ዘዳግም 30 ላይ ሰማይ ሄዶ ማን ያመጣልናል፣ ከባህር ማዶስ ሄዶ ማን ያመጣልናል ብለው የጠየቁት ምኑን ነው? ትእዛዙን አይደለም እንዴ? ህጉን ነው። የህጉ ፍጻሜ ደግሞ ማን ነው? ክርስቶስ ነው አይደለም? ስለዚህ ሮሜ ላይ ደግሞ መጥተው ኦኬ የህጉ ፍጻሜ የሆነው አሁን ህጉን አይጠይቁም አይደለም? የህግ ፍጻሜ ተብሏል። መደጋግምባችሁ እኮ ትንሽ ታይት ስለሆነ ነው ኮንሴፕቱ። ስለዚህ የህግ ፍጻሜ የሆነውንም ኢየሱስን ልክ እንደ ህጉ ሰማይ ማን ይሄድልናል እንዳትሉ፣ ወደ ጥልቅም ማን ይወርዳል እንዳትሉ ነው። ባይሆን 30:14 ላይ ነገር ግን ታደርገው ዘንድ ህጉን ነው አይደል? ታደርገው ዘንድ የተባለው ታደርገው ዘንድ ቃሉ የሚለው የምኑ ቃል ነው? ዘዳግም 30 ላይ በሉት የህጉ ቃል አይደለም፣ የእምነት ቃል አይደለም። የዘዳግሙ ለምን የሚደረግ ነው አይደለም እንዴ? ስለዚህ የህጉ ቃል ወይም ትእዛዚቱ ታደርገው ዘንድ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው አይደል የሚለው፣ በጣም ቅርብ ነው። ኦኬ። አሁን ለጳውሎስ የህጉ ፍጻሜ ኢየሱስ ስለሆነ ኢየሱስ ጋር ቆሞ ነው ዘዳግም የሚያብራራው። ይሳችሁኛል። ለነሱ ግን የሁሉም ነገር ህግ ነው። ዛሬም ኢየሱስም እያለ ማን ነው የሚያጸድቀን ይላሉ? ህጉን። ቀርባችኋል ነው፣ ቀርቦላችኋል ማለት ተጠግቷችኋል እንደማለት ነው እንጂ በምግብ አይነት መልክ ማለት አይደለም። ምን ይላል? ቃሉ ባጠገብህ ነው ይላል አዲሱ ምረኛ ትርጉም። ባጠገብህ ነው፣ በአፍህና በልብህም ውስጥ ነው። እንግዲህ ዘዳግም 30 ላይ በሙሴ በኩል የተሰጣቸው ትእዛዝ ከባድና የራቀ እንዳልሆነ አይደለም፣ ይልቅ ያደርጉ ዘንድ በአፋቸውና በልባቸው ውስጥ እጅግ ሚል ቃል አለ። የዘዳግም 30 ጳውሎስ እዚህ ጋር አልወሰደውም። እጅግ ቅርብ እንደሆነ እግዚአብሔር አስረድቷቸዋል አይደለም እንዴ? አሁን ደግሞ ጳውሎስ ምንድን ነው ልክ እንዲሁ ከእምነት የሆነው ጽድቅ ደግሞ በአፍህ በልብህም ሆኖ ቀርቦልሃል ይላል ቃሉ። ምንድን ነው ይሄ ቃል? የህጉ ቃል ነው እንዴ? አይደለም። የምን ቃል ነው? እንደዛ ብቻ አይደለም። ሙሉ ስሙ እዚህ ቁጥር 8 ላይ ይህም ምን ሰብከው አይደለም? ምን ሰብከው በሐዋርያቱ የተሰበከ ነው አይደለም? ምን ሰብከው የእምነት ቃል ነው። ሁለቱን እያነጻጸረ ስለሆነ የሚናገር ያለው ከእምነት የሆነው ጽድቅ ቃሉ በአፍህ በልብም ሆኖ ቀርቦልሃል ተጠግቷል ነው የሚለው ነው የሚለን። ከህግ የሆነው ጽድቅ
መጽደቅ በስራ ነው የሚለው ትምህርት ግን እዚህ ሮሜ 8 ውስጥ ቢመጣ ቃሉ በአፍ በልብ አይል ማለት ቃሉ በእጅ በእግርህ ቀርቦልሃል ነው የሚለው። በስራ እጅና እግር ስራን ተግባርን ነው የሚወክሉት። ልብና አፍ ደግሞ እምነትን አይደል እርግጠኝነትን ነው። ስለዚህ ጳውሎስ አፍና ልብን ነው ህጉም ጋር ታደርገው ዘንድ ስለሚል ያው እጅና እግር ታደርገው ውስጥ ይገባሉ አይደለም። ማን ያመጣልኛል? አፍና ልብ ውስጥ ቀርቦልሃል። አሁን ደግሞ መጽደቅ በስራ አይደለም አይደለም። ስለዚህ እጅና እግር የለም ታደርገው ዘንድ የለም፣ በአፍና በልብ ቀርቦ እርሱም ደግሞ የህግ ቃል አይደለም የእምነት ቃል ነው። እኛ የምንሰብከው የእምነት ቃል ነው የሚለው። ኦኬ ይህም የምንሰብከው የእምነት ቃል ነው ይላል። ከእምነት የሆነው ጽድቅ በአፍ በልብ ቀርቦልሃል ያለው ይሄ ቃል ቢያንስ የሚከተሉትን 3 ባህሪያቶች ይዟል። እዛ ጋር በጣም በጥንቃቄ ማየት አለብን። አንደኛ ልክ ዘዳግም 30 ላይ የህጉ ቃል የእግዚአብሔር ስጦታ እንደነበረ ሁሉ ለህዝቡ አሁንም በሮሜ ምዕራፍ 10 ቁጥር 5 ላይ የምናየው ይሄ ቃል የማስጦታ ነው፣ የእግዚአብሔር ስጦታ ነው። ይሄ መሰረታዊ ነው። ተቀባዩ ከራሱ በሆነ ልምምድ የሚያመነጨው ቃል ሳይሆን ተቀብሎት ይተዳደርበት ዘንድ ሰማይ የሰጠው ቃል ነው። ንብረትነቱ ይሄ ቃል የማን ነው? የእግዚአብሔር ነው። ሊሰመርበት ይገባል። አማኙ እንዳሻው የሚተረጉመው እንዳሻው የሚዘውረው ቃል ሳይሆን ራሱ እግዚአብሔር ተርጉሞ ተንትኖ ያወረደው ቃል ነው። ምዕራፍና ቁጥር አለው ይሄ ቃል። በሌላ ቋንቋ 66ቱ መጽሐፍት ማለታችን ነው። በሮሜ አውድ ከምዕራፍ 1 እስከ 8 የተማርነው በእምነት የመጽደቅ አስተምህሮ ማለት ነው። በአፋችን በልባችን የቀረበን ከእግዚአብሔር ጋር እንታረቅበት ዘንድ አጥንተነው ወደዛ እንድንጠጋ የተጻፈልን የተሰበክነው ይሄ ቃል ምን ይባላል? የእምነት ቃል ይባላል። የእግዚአብሔር ስጦታ ነው። የመጀመሪያው የእግዚአብሔር ነው ንብረትነቱ። ምዕራፍና ጥቅስ ያለው ነው። ሁለተኛው በጳውሎስና በሌሎቹ ሐዋርያት የተሰበከ ቃል ነው። ይህም እኛ የምንሰብከው አይደል የሚለው የተሰበከ ቃል ነው። ለምንድን ነው እንዲህ ማውራት ያስፈለገው መሰላችሁ? የብልጽግና ወንጌል ስያሜውን ከወሰደባቸው የመጽሐፍ ቅዱስ ክፍሎች አንዱ ይሄ ነው። የእምነት ቃል እኮ ነው የሚለው እና አምነ ተናገር ይሏል። ኖ እንደዛ አይደለም። በሐዋርያቱ የተሰበከ አይደለም። የሐዋርያቱ ስብከት ተሰንዶ እጃችን ላይ አለ። አዎ አለ፣ ተጽፎ ተቀምጧል። ምዕራፍና ጥቅስ አለው። የመስቀሉ መልእክት ነው እርሱ። ይህም የእምነት ቃል በክርስቶስ ሐዋርያት ብቻ የተሰበከው የክርስቶስ የማዳን ትምህርት ነው ወይም ቃል ነው ብላችሁ ብጽፉ ጥሩ ነው። ሌላ ሊጠመዘዝ ስለማይቻል ማለት ነው። በዚህ ዘመን ራሳቸውን ሐዋርያ፣ ነቢይ በሌላ ስም የጠሩ ያወጡ ግለሰቦች የሚናገሩት ቃል ሳይሆን የእምነት ቃል በዚህ ኮንቴክስት በሐዋርያቱ የተሰበከው የክርስቶስ የማዳን ትምህርት ነው ወይም የመስቀሉ ትምህርት፣ የመስቀሉ ቃል፣ የመስቀሉ መልእክት የምንለው ማለት ነው። ሌላው ሶስተኛው እንግዲህ መጀመሪያ እግዚአብሔር ነው ብለናል። ሁለተኛው በሐዋርያቱ የተሰበከ ነው። ሶስተኛው ይሄ ቃል የእምነት ቃል ነው። ከፊት ለፊቱ እንደ ፕሪፊክስ ምን ገብቷል? እምነት አይደለም። የዘዳግም 30ውን የህግ ቃል አይደል የትእዛዝ ቃል ብለን ልንረዳው እንችላለን። ይሄ ግን የእምነት ቃል ነው። የእምነት ቃል ነው ማለት ምን ማለት ነው? ይሄ ማለት አዎንታዊ ኑዛዜ ነው ማለት አይደለም። በጭራሽ አውዱ አይገናኝም። የእምነት ቃል ነው ማለት በስራ አክሰስ የማይደረግ ግልጽ ነው አይደለም። ሰው በስራ የማይቀዳጀው በእምነት ብቻ ሊያገኘው የሚችል ትምህርት፣ የሚችል ቃል፣ የሚችል ፕሮሚስ፣ የሚችል የመስቀሉ መልእክት እንደማለት ነው። የእምነት ቃል ተብሎ የተጠራበት ምክንያቱ እስራኤላውያን ብንሰራው ወይም ብንጠብቀው ያጸድቀናል ብለው ከሚያስቡት ከዘዳግም 30 ከህጉ ቃል ለመለየት ነው። ግልጽ ነው አይደለም። ለመለየት ነው የእምነት ቃል ነው የተባለው ነው። አዲስ ኪዳን ማለት ነው የእምነት ቃል ማለት የዳንበት የጸደቅንበት አስተምህሮች ማለት ነው። እነኛ የማዳን አስተምህሮቶች ማለት ነው እንጂ እኔና እናንተ ሲከፋን ወይ ደስ ሲለን እየመጣን በስብሰባው የምናውጀው አይደለም። እሱ ሌላ ባዕድ የሆነ እንግዳ የሆነ ልምምድ ነው። ግልጽ ነው የወጣ ነው ማለት ከዚህ ጋር አውደገብም አይደለም። ዘዳግም ምዕራፍ 30 ቁጥር 12 ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው አትበል። ይሄ ቶራን ህጉን ለማውረድ ነው አይደል ኮንቴክስቱ። ሮሜ ምዕራፍ 10 ቁጥር 6 በልብህ ማን ወደ ሰማይ ይወጣል አትበል። ይሄ ማንን ለማውረድ ነው? ክርስቶስን ለማውረድ ነው። ዘዳግም 30 ቁጥር 13 ባህሩን ተሻግሮ እርሷን የሚያመጣልን ማን ነው አትበል። ይህ
ዳግመኛ ለመዋጀት ወደ ጥልቅ ሄዶ ወይም ባህር ተሻግሮ ተራራዎችን አልፎ ሕጉን ለማምጣት ነው አይነት ነው አውዱ። ሮሜ 10:7 ወደ ጥልቁ ማን ይወርዳል አትበል። ይህ ዳግመኛ ለመዳን ክርስቶስን ከሙታን ለማስነሳት ወይም እርሱ የሞተውን ሞት ለመሞት ስራውን በስራ ለመተካት ነው አይነት ነው ትርጉሙ። ልክ እንዲሁ ደግሞ ዘዳግም 30:14 ቃሉ በአፍና በልብ ውስጥ ለአንተ እጅግ ቅርብ ነው፣ ይህም የሕጉ መጽሐፍ ሁሌ ይነበብ ነው አይደለም፣ ተሰንዶ ተጽፎ ተሰጥቷል ነው። ሮሜ 10:8 ደግሞ በአፍ በልብም ሆኖ ቃሉ ቀርቦልሃል፣ ይህም እኛ ሐዋርያቶቹ እስካሁን ድረስ የምንሰብከው የምን ቃል ነው? የእምነት ቃል ነው። ገብቷችኋል? ትንሽ ቁጥር 9 ጋር እንሂድ። አሁን ይመጣል። ይህን ካስረዳቸው በኋላ አማራጭ የለውም ጳውሎስ። አያችሁ፣ የቶራን ኤክስፖዚተሪ እየሰራላቸው የብሉይ ኪዳን መጽሐፍትን አንብቦ ለነሱ ኮመንተሪ መስራት ግዴታው ነው። ምክንያቱም አይቀበሉትም። ለነሱ የተጻፈ ነው ያልነው ሶስቱ ምዕራፍ ከዚህ የተነሳ ነው። ምዕራፍ 10:9 ኢየሱስ ጌታ እንደሆነ አይደለም። አሁን ይኸውላችሁ እየተረጎመው መጣ። በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ቁጥር 9 ሃቲ የሚል የግሪክ ቃል ነው ሲጀምር ያለው። ይህም እንደማለት ነው። ምክንያቱም መብራራት አለበት አይደል? ይህም እኛ የምንሰብከው የእምነት ቃል ነው የሚለው ትንሽ ድፍን ይመስላል። ኮንቴንቱን ማወቅ አለብን። ኮንቴንቱ ይዘቱ፣ በውስጡ ያሉትን ኢንግሪዲየንቶች ትንሽ እንኳን ከፍቶ ሊያሳያቸው ይገባል እንዳይጠመዝዙበት። ይህም ምን እንደሆነ ልንገር። ይህም እኛ የምንሰብከው የእምነት ቃል የሆነው ይህ እናንተ የምትድኑበት፣ አሁን ወደ ሰማይም ወደ ጥልቅ መውረድ የማይጠበቅባችሁ ከእምነት የሆነው ጽድቅ የሚያስተምረው ይሄ እኛ የምንሰብከው የእምነት ቃል የሆነው ምን እንደሆነ ይዘቱ ልንገርህ እያላቸው ነው ጳውሎስ። በሌላ ቋንቋ የእምነት ቃል ነው ስላችሁ እዚህ ምድር ላይ የሚቀሩ ብልና ዝገት የሚበላቸው የብልጽግና ወንጌል የሚያስተምረው ሁላችን ቆመን የምንለፍፈው የዚህ ምድር ተድላና ንዋይ ማለት አይደለም። በጭራሽ ሄልዝ፣ ዌልዝ፣ ሃፒነስ፣ ፕሮስፔሪቲ፣ ዶሚኔን ወለገሌ አይደለም። ታዲያ ይህ አንተና ሌሎች ሐዋርያት የምትሰብኩት እንደተናገርከውም ወደ ሰማይ ሄደን ማንፈልገው እንደ ሰማይ ያራቀን ወይም ወደ ጥልቅ ወርደን መቃብር ውስጥ ገብተን ማንፈልገው ለአፋችን ለልባችን የቀረበው ከእግዚአብሔር አብ ጋር የምንታረቅበት ይሄ የእምነት ቃል የሚሰብከን ኮንቴንቱ ምንድን ነው? አንደኛ ኢየሱስ ጌታ ነው። ሃሌሉያ። ሁለተኛስ እግዚአብሔር ከሙታን አስነስቶታል ነው እንጂ አምብለስ አይደለም ነው። ተጣሞ ነው ጥቅሱ። ገብቷችኋል? ጠብ ለማጫር ሳይሆን ቅኝታችን እሱ ስለሆነ ፈሪቼ ነው። ሉቃስ 2:11 ዛሬ በዳዊት ከተማ ማን የተወለደው? መድኃኒት እርሱም ክርስቶስ ጌታ የሆነ አሜን። መድኃኒት ነው፣ ክርስቶስ ነው፣ ጌታ ነው። ሐዋርያት ሥራ 2:36 እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እግዚአብሔር ኢየሱስን በቤተልሔም ይሁዳ የተወለደውን በዳዊት ከተማ የተወለደውን ያንም ብላቴና ኢየሱስን መድኃኒት አሜን፣ ክርስቶስ አሜን፣ ጌታ አድርጎታል። ነውም ለዚህ ነው የሆነ የሚለው ገብቷችኋል? ነው ኢየሱስ ምንድን ነው? ጌታ ነው። ኢየሱስ መድኃኒት ነው። ኢየሱስ ክርስቶስ ነው እንላለን። 2 ቆሮንቶስ 4:5 ክርስቶስ ኢየሱስን ጌታ እንደሆነ እንጂ እኛ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ምን ብለን ነው የምንሰብከው? ጌታ ነው። ማ? ኢየሱስ ክርስቶስ ጌታ ነው። አችሁ ኢየሱስ ጌታ እንደሆነ በምን ብትመሰክር ይላል? በአፍ ብትመሰክር። እግዚአብሔርም ከሙታን እንዳስነሳው በምን ብታምን? በልብ ብታምን ምን ትሆናለህ? ትድናለህ። ይሄ መመስከር በዚህ ዘመን በጣም ከውሃ የቀጠነ ቀላል የሆነ መመስከር ነው አይደለም? ሁሉም ተነስቶ ምን ይላል? ኢየሱስ ጌታ ነው ይላል። ትርጉሙ የሚገባን እንደው የሆነ ታይም ትራቭለር ኖሮ ፊልሙ ላይ እንደምታዩት ሮም ከተማ ውስጥ ገብተን ብንለው ነው። በሮም ጎዳናዎች ላይ ወጥተህ ኢየሱስ ጌታ ነው ስትል ከሰዓት እስር ቤት ከባባድ በትሮች ያርፉባቸዋል። ለምን ካላችሁ በኤምፓየሩ ውስጥ አንድ ጌታ ነው ያለው፣ ቄሳር። ሌላ ጌታ የለም። ምክንያቱም ጌታ ማለት ትርጉሙ አንድን አካል ወጣችሁ ጌታ ነው ካላችሁ ለሰው የሚገባው ምን መሰላችሁ? እናንተ የዛ አካል ምኖች ናችሁ? ባሪያዎች ናችሁ ማለት ነው። በጳውሎስ ዘመን
ኩሪያስ የሚል ቃል ነው ጌታ። he to whom a person or thing belongs ማለት ማስተር ማለት ነው። ኦውነር ማለት ባለቤት፣ አለቃ፣ ጌታ ማለት ነው። ስለዚህ ኢየሱስን ጌታ እንደሆነ ምን ብትመሰክር ማለት ለዚህ ዘመን አይከብድም። ለነሱ በጣም ፈተና ነው። ምክንያቱም ማህበረሰቡ ሁሌ ይወተውታቸዋል። እንዴት አንድ ራሱን ማዳን ያልቻለ ከፍቷቸዋል አይደለም? ደግሞ በአህያ ተሳፍሮ የመጣ ምስኪን የሆነ ሰው እንዴት አድርጋችሁ ነው ጌታ ነው የምትሉት? እንዴት እሱ ከእግዚአብሔር ጋር ያስታርቀናል ትላላችሁ? የጠራቢ ልጅ ነው። እንደው ያማረም ነገር የለው፣ ከሰራዊት ሰራዊት የለው፣ ከሀብት ሀብት የለው፣ ከዝና ዝና የለው። ስልጣኑ ደግሞ ከዚህ ዓለም ነገስታት አይቆጠርም። እንዴት እሱን አምኛለሁ ብለህ ካልት ነው ለማህበረሰቡ ግልጽ ነው አይደለም? በጣም አደባባይ ላይ ወጥተህ ኢየሱስ ጌታ ነው ማለት የእግዚአብሔር ጸጋ መሞላት አለበት። መንፈስ ቅዱስ ኃይሉ እናንተ ላይ ማረፍ አለበት። ለነሱ በዚህ ደረጃ ከባድ ነው። ለዚህ ነው ጳውሎስ በዚህ ዘመን እንደሚቀል አስቦት አይደለም። ኢየሱስ ጌታ ነው ብለህ በተለይ ለአይሁዳዊ ከሕግ የሆነው ጽድቅ ነው የሚያስታርቀኝ፣ ለዚህ ነው እየሰራው ጸድቃለሁ ብሎ ለሚያስብ ሰው ግድ የለም፣ እንደዛ አይደለም። የሚያድንህ ኢየሱስ ነው። ስለዚህ ምን ላድርግ? ኢየሱስ በእኔ ላይ ጌታ ነው በል። ኢየሱስ ማስተር ነው። ኢየሱስ ኦውነር ነው። ኢየሱስ ያህዌ ነው በል። ኢየሱስ እግዚአብሔር ነው በል። ኢየሱስ ከስልጣናት ሁሉ በላይ ነው ብለህ መስክር። ሰው ይስማ፣ ያውራ፣ ስላንተ ምስክርነት ይናገሩ። ይሄ በጣም ፈተና ነው። ለነ ጳውሎስ ዘመን አይሁዳዊ ፈተና ነው። ጳውሎስ ብሎ አይደል ሮሜ 1:1 የሚጀምረው የኢየሱስ ክርስቶስ ባሪያ አይደል የሚለው? አያችሁ፣ አያፍርበትም። ለሮማውያን ሲጽፍ እኔ ጳውሎስ እባላለሁ፣ የኢየሱስ ክርስቶስ ባሪያ ነኝ፣ ሐዋርያ አድርጎ ሾሞኛል። እሱን ከሬጅ ጌታ ይስጠን። ሰይፍ አለው ኢየሱስ ጌታ ነው ማለት መመስከሩ ብዙ መስቀሎች ይጋብዛል። ሁለተኛው እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ይላል። አንደኛ ቆሮንቶስ 15 ላይ እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውም በሦስተኛው ቀን ተነሳ። ቁጥር 14 ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። በአንድ በዳነ ሰው የእምነት አደረጃጀት ውስጥ አመሰራረት ውስጥ ፈጽሞ ተፈልገው ሊጠፉ ከማይገባቸው መጽሐፍ ቅዱሳዊ ትምህርቶች ውስጥ አንዱ ኢየሱስ ጌታ ነው የሚል ነው። ሁለተኛው ደግሞ እግዚአብሔር ከሙታን አስነስቶታል። የኢየሱስ መነሳት ወይም የትንሣኤው ምስክሮች መሆን፣ ትንሣኤውን እናምናለን፣ ይሄ የኛ ክሪድ ነው፣ ይሄ የኛ ኮንቪክሽን ነው ብሎ ማለት መሰረታዊ ነው ለሐዋርያቱ። ይሄ ካልሆነ ክርስቶስ ካልተነሳ ወይም መነሳቱ ምንክድ ከሆነ ስብከታችንም ዋጋ ቢስ ነው፣ እምነታቸውም ከንቱ ነው። ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ሁለተኛ ጢሞቴዎስ 2:8 በወንጌል እንደምሰብከው ይላል። አያችሁ፣ ከሙታን የተነሳውን ይላል። ሁሌ በወንጌል የሚሰብከው ማንን ነው? ከሙታን የተነሳውን ይላል። ከሙታን መነሳቱን ወይም ትንሣኤውን መመስከራችን አንደኛ እርሱ የእግዚአብሔር የባህሪ ልጅ መሆኑን ማመናችንን ያሳያል። በሁለተኛ ደረጃ የመሞቱን ዓላማ ያስታውሰናል። በእርሱ ሞት እኛ ድነናል። አይደለም እንዴ? ሞቱ ታድጎናል። ሰው እንዴት ይጸድቃል የሚለውን ጥያቄ ጌታ ኢየሱስ ክርስቶስ በሞቱ መልሶታል። በሞቱ የተቀዳጀናቸውን በረከቶች ሁሉ ያስተምረናል፣ ያሳስበናል ማለት ነው። ትንሣኤው እግዚአብሔር በመስቀሉ መስዋዕት መርካቱንም ያስረዳናል። አይደለም? የክርስቶስ ዳግመኛ መነሳት ከሙታን መነሳት የእግዚአብሔርን በመስዋዕቱ መርካት ያሳየናል። እንደ ብሉይ ኪዳን በጎች ሞቶ አልቀረም፣ ተነስቷል። ለዚህ ነው ሮሜ 1:3 ላይ ይሄን ነግሮናል። ወንጌል ከሙታን መነሳት የተነሳ አይደል የሚለው? በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ማን ነው? ክርስቶስ ነው። ሐዋርያት ሥራ 2:32 ይህን ኢየሱስን ይላል እግዚአብሔር አስነሳው ይላል። ለዚህም ነገር እኛ ሁላችን ምስክሮች ነን ይላል። ይህንን ይላል ከእምነት የሆነው ጽድቅ እንዲህ ይላል፣ እንዲህ አድርግ ይላል፣ በአፍህም በልብህም ሆኖ ቀርቦልሃል። ይህም ደግሞ እኛ የምንሰብከው የእምነት ቃል ነው። ይሄ የምንሰብካቸው የእምነት ቃል ኮንቴንቱ እንደዚህ ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ መስከር፣ እግዚአብሔር ከሙታን እንዳስነሳው በልብህ እመን።
ሌላ ልብ ያላልነው ነገር አለ። ቁጥር 9 ውስጥ ካስተዋላችሁ የመድኃኒታችንን ስም ሲጠራው ኢየሱስ ነው ያለው አይደለም? ክርስቶስ ሚል የለም አይደለም? ኢየሱስ ነው ያለው። ምክንያቱም አይሁድ ክርስቶስ የእግዚአብሔር ልጅ እንደሆነ ያውቃሉ። አይሁድ ክርስቶስ ጌታ እንደሆነ ያውቃሉ። መሲሁ ላይ ያላቸው መረዳት በመጽሐፍት የታገዘ ነው። ጳውሎስ ግን ኖ በሌላ ቋንቋ ኢየሱስን ክርስቶስ ነው በሉት እያላቸው፣ ይሄ እኛ የተከተልነውን ኢየሱስን መቀበል አልቻሉም ነው አይደለም እንዴ? ለምንድን ነው ይሄን የሚላቸው? አሁን አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ማንም ይላል ኢየሱስን ክርስቶስ ነው ብሎ የሚያምን ከማ ተወልዷል? ከእግዚአብሔር ተወልዷል። አይሁዳውያን ምንድን ነው የሚሉት? አይ ይሄ ክርስቶስ አይደለም። ማንን? ኢየሱስን። ክርስቶስማ ገና ይመጣል። ይሄ እንዴት ሆኖ ነው የክርስቶስ መስፈርት የሚያሟላው? ምንም ጦር የለውም ብለው ነው ያሰቡት። ለዚህ ነው ኢየሱስ ማን እንደሆነ ጌታ እንደሆነ። አሜን። እግዚአብሔር ከሙታን እንዳስነሳው ማንን? ኢየሱስን። በሌላ ቋንቋ እናንተ ለመሲሁ ያስቀመጣችሁትን እነኛን ኳሊፊኬሽንስ አሟልቷል። እኛ የምንከተለው በፊታችሁ ሞገስ ያጣው ኢየሱስ። ኢየሱስ ምንድነው? ጌታችን ነው። ኢየሱስ ምንድነው? ክርስቶስ ነው። ኢየሱስ ምንድነው? መድኃኒት ነው። ኢየሱስ ሞቷል። ኢየሱስ ተነስቷል። ኢየሱስ በክብር አድርጓል። ኢየሱስ ዳግም ይመጣል። አንታይ ክራይስቱ በነገራችን ላይ ሲመጣ ኢየሱስን ክርስቶስ አይደለም ብሎ ነው የሚመጣው። እኔ ነኝ ክርስቶስ ነው የሚላቸው። ለዚህ ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህም የክርስቶስ ተቃዋሚ ነው አይደል የሚለው። ሲመጣ እኮ እሱ ክርስቶስ አይደለም እኔ ነኝ ክርስቶስ ይላል። እየሞካከራቸው ነው ብዙ ሀገር ነው። እኛ ግን ኢየሱስን ማን ነው እንላለን? ክርስቶስ ነው። ሰዎች እኔን ማን እንደሆንኩ ይላሉ ብሎ ማጠየቀ? ኢየሱስ ጠየቀ። ሰዎች ግን ምን አሉ? የተሳሳተ መልስ ሰጡ። ዮሐንስ እገሌ እገሌ አሉ። እናንተስ? አንተ ክርስቶስ አሜን የሕያው የእግዚአብሔር ልጅ ነህ። ጌታችን በደቀ መዛሙርቱ ፊት ያደረጋቸው እኔ በዚህ መጽሐፍ ያልጻፍኳቸው በርካታ ተአምራዊ ምልክቶች አሉ አለ ዮሐንስ ምዕራፍ 20 ቁጥር 30 ላይ። የጻፍኩትንም የጻፍኩት እናንተ ኢየሱስ እርሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ታውቁ ዘንድ አምናችሁም በእርሱ ሕይወት ይሆንላችሁ የዘላለም ሕይወት ይሆንላችሁ ዘንድ። ስለዚህ ኢየሱስን ጌታ ነው ማለት ሃይማኖታዊ ስሎጋን አይደለም። ኢየሱስን ከሙታን እግዚአብሔር አስነስቶታል ማለት እንዲሁ ከጆሮ ያለፈ በጣም መጽሐፍ ቅዱሳዊ ደርዝ ያለው የከበረ አዋጅ ነው። እንድንመሰክር እንድናምን እግዚአብሔር ይርዳን። ከዚህ በላይ ቁጥር 10 ጋር እንሂድ። ሮሜ 10:10 ሰው ይላል በልቡ አምኖ ይጸድቃልና፣ የሚገርም እኮ ነው። በአፉ መስክሮ ይድናልና። እስካሁን ካስተዋላችሁት ከቁጥር 8 ጀምሮ ቁጥር 9ም ላይ የአፍንና የልብን ቅደም ተከተል ሲያስቀምጥ ጳውሎስ የተከተለው የዘዳግሙን ቅደም ተከተል ነው። በዘዳግም ምዕራፍ 30 ከቁጥር 11 ጀምሮ እስከ ቁጥር 14 ትእዛዚቱን በተመለከተ እግዚአብሔር ለእስራኤል ሲናገር በአፍህ ሚለው ይቀድማል፣ ከዛስ በልብ ሚለው ይከተላል። እሱኑ አይነት ሳይቴሽን ተከትሎ ካስረዳው በኋላ ቁጥር 10 ላይ ቅደም ተከተላቸውን ወደ ቦታቸው ለመመለስ ይሞክራል። ከራሱ የትምህርት አውድ ጋር ሲያገናኝ ተመልከቱ። ሰው ይላል በጣም ጀነራል የሆነ ቃል ነው አይደለም? ሁሉን ያካል። ሰው እንዴት ይድናል? እንዴት ይጸድቃል? በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ማለት ነው። ስለዚህ በልብ ያልሞላ ነገር በምን አይመጣም? በአፍ አይመጣም። ከላይ ግን በአፍህም በልብህም ቀርቦልሃል ሲል የዘዳግሙን የተከተለው በዚያው ስህተት የለም። አሁን ግን ይሄን ከተረዳችሁኝ ቁም ነገሩ ከገባችሁ ቁጥር 10 ላይ መርሆ እንካችሁ፣ አሰርሽን እንኳችሁ፣ መግለጫ እንኳችሁ። ሰው እንዴት ይጸድቃል? በልቡ አምኖ በአፉ መስክሮ ይድናል። ምን ማለት ነው? ይሄ ማለት ምን ማለት ነው? በጣም በጥንቃቄ ልናየው ይገባል። ሰውን የሚያጸድቀው መናዘዙ አይደለም። ግልጽ ነው። መመስከሩም አይደለም የሚያጸድቀው። ሰውን የተናዘዘው ጌታ ነው የሚያጸድቀው። የመሰከረለት ጌታ ነው የሚያጸድቀው። አንዳንዶች በድፍረት በተለይ ከዚሁ ከፕሮስፔሪቲ ጋስፕል ጋር የተያዙ አስተማሪዎች ምን ይላሉ? ሰው መዳኑን በከንፈሩ ቃል መፍጠር ይችላል ይላሉ። በአዋጅ መዳን ትችላል፣ በአዋጅ መጽደቅ ትችላለህ። ለምን? ሰው በአፉ አይደል የሚለው። ስለዚህ በአፉ መስክሮ ይድናል ስለተባለ መዳንህን የምታረጋግጠው መስክረ ነው። ኖ አይደለም።
አይደለም በአፋችን መስክረን በልባችንም ስላመንን አይደለም የጸደቅነው። ያጸደቀን ማን ነው? ኢየሱስ ክርስቶስ ነው ያጸደቀን። የመጽደቃችን ጀማሪው፣ መሐንዲሱ፣ ፈጻሚው፣ አርቃቂው ሁሉ ነገሩ ማ ብቻ ነው? ኢየሱስ ክርስቶስ ነው። የመጽደቃችን ብቸኛው ግራውንድ ጌታችን ኢየሱስ ክርስቶስ ነው። በእርሱ ስለኛ መጽደቅ ተሰርቶ ያለቀውን እኛ ደግሞ የተቀበልነው በምንድን ነው? በእምነት ነው። ይሄንን የእግዚአብሔርን የማዳንን ስራ መጽደቃችንን እንድንቀበል በእምነት ደግሞ የረዳን ማን ነው? እግዚአብሔር ነው። ስለዚህ በነገር ሁሉ ማን ነው የሰራው? እግዚአብሔር ነው። ስለዚህ የሚመካ በማን ይመካ? በእግዚአብሔር ይመካ። ስለዚህ ይሄም መጠንቀቅ አለ። ሰው ልቡ ወይም እምነቱ አያጸድቀውም። በልቡ ያመነው ጌታ ነው የሚያጸድቀው እንጂ አይደለም እምነቱ ወይም ልቡ አይደለም። የመሰከረለት ጌታን ያጸደቀው እንጂ ምስክርነቱ አይደለም። በዚህ ደረጃም ደግሞ እምነት አይቀልም። ግልጽ ነው አይደለም? እምነት በዚህ ደረጃ መቅለል የለበት። ሰው ድነትን አስመልክቶ ሰው የአፉ ቃል ይመሰክርለታል ወይም ይመሰክርበታል አይደለም? በአፍ ቃል ትጸድቃለህ ሲል ጌታችን ማቴዎስ ላይ ድነትን በተመለከተ ሰው የሚሰጠው ቃል ወይ ይመሰክርለታል ስለርሱ ወይ ተገልብጦ ምን ይሆንበታል? ይመሰክርበታል እንጂ አያጸድቀውም። ግልጽ ነው አይደለም? አያጸድቀውም። እኛ ቀድሞ አፋችን ወይ ከከንፈራችሁ ስር ምን አለን የተባልነው ሮሜ ያለፉት ምዕራፎች የውፉኝ የእባብ መርዝ አይደል የሚለው። እኛ መልካም የሆነውን የእግዚአብሔርን የማዳን ስራ መናገር የሚችል አንደበት ይዘን አልተፈጠርንም። ያን የቀየረው ማን ነው? እግዚአብሔር ነው። እኛ በልባችን እግዚአብሔር ኢየሱስን ከሙታን እንዳስነሳው ማመን የምንችል ሰዎች አልነበርም። ልባችን ድንጋያማ ነበር አይደለም እንዴ? የድንጋዩን ልብ ግን አውጥቶ ለወንጌል መልስ እንድንሰጥ የስጋን ልብ የገጠመልን ማን ነው? እግዚአብሔር ነው። ስለዚህ ድነት በኮንፌሽን አይደለም። ስለዚህ በሰው ፊት ይላል ማቴዎስ 10:32 በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክር። ለምንድን ነው አፍና ልብ ተገጣጥመው ከመዳን ጋር የቀረቡት ነው? ልባችን ሞር ለማን የታየ ነው? ለእግዚአብሔር አይደለም? አፋችን ከማን ጋር ያገናኘናል? ከሰዎች ጋር ያገናኘናል። ስለዚህ መዳናችንን ስናስብ እግዚአብሔር እንደ ቃሉ የተቀመጡትን በልባችን አምነን እንድንይዛቸው የፈለጋቸው የድነት መሰረታዊ የሆኑ ትምህርቶች አሉ። እነርሱን እናምናለን። ከልባችን ጋር በቀጥታ ቁርኝት የሚፈጥረው አምላካችን እግዚአብሔር ነው። ይሄ በልባችን የተሰራው ስራ ደግሞ በአንደበታችን ለሌሎች ምን መሆን አለበት? መነገር አለበት። የማዳን ስራውን መመስከር አለብን። እንዴት እንደዳንን መናገር አለብን። እንዴት እንደተለወጥን መናገር መቻል አለብን። ለዚህ ነው መመስከር የአንደበትን ምስክርነት ነው፣ ኢቫንጀሊዝምን ነው እንጂ ጳውሎስ እያወራ ያለው ፖዚቲቭ ኮንፌሽንን አይደለም። በክርስቶስ ወንጌል በክርስቶስ የማዳን ስራ የዳኑ ልቦች ስለ ክርስቶስ የማዳን ስራ የሚመሰክሩ አፎች አሏቸው አይደለም እንዴ? ሁለቱ ፈጽሞ ሊነጣጠሉ አይችሉም።